በልኩ በሙሉ ጉልበቱ ሲሰራ አናይም ሚዲያን ኢትዮጵያ ውስጥ። አንተም አንድ አዲስ አበባ ዩኒቨርሲቲ ላይ ያቀረብከው ጥናት አለ የገዢው ፓርቲ አገልጋይ ሆነዋል በሚል ደረጃ። አንድ የመንግስት የስራ ኃላፊ በሚቀመጥበት ቦታ ላይ ባላደራ ነው እንጂ የመረጃው ባለቤት አይደለም። እንደ ምሳሌ ባነሳልህ አንድ መጽሐፍ ጽፌን ቅርብ ጊዜ እንትን ብያለሁና መጀመሪያ ኢንተርቪው የሰጠሁት ለዋልታ ቴሌቪዥን ነው ያው የኔ ተቋም ስለነበረ። ነገር ግን እዛ ላይ ያሉት ሰዎች በአንድም በሌላ ታሪካቸው የተገለጹ ሰዎች የደወሉትና መጽሐፉ ስለመውጣቱም የሰሙት እግረኛው ሚዲያ ላይ እንግዳ ሆኜ ነውና የሚጠረጥረው ነገር አለ። አጀንዳ ሴተሮቹ ኖርማሊ ተብሎ የሚታሰቡት መገናኛ ብዙሃን ባለሙያዎችና መገናኛ ብዙሃን ናቸው። ግን ከበስተጀርባ ለነሱ ራሱ አጀንዳ ሴት የሚያደርግ ሌላ አጀንዳ ሴተር አለ ነው። የውጭ ዜና ተብሎ በኬንያ 2 ፖሊሶች በደረሰባቸው የእሳት አደጋ እንዲያደርጉ በጥይት ተመቱ የሚልህ አካል እዚህ 60 ሰው 70 ሰው ታግቶ እና ተገድሎ ደግሞ ዝም ሲልህ ይሄ በራሱ በጣም እንደው ከወንጀል ደረጃስ መቆጠር የለበትም? ነውርስ አይደለም? ከአንድ አስተሳሰብ የሚመነጩ ነገሮች ብቻ በታክስ ፔየርስ ገንዘብ የሚተዳደሩትን ፐብሊክ የሚባሉትን መገናኛ ብዙሃን ጨምሮ የአንድ አይነት ሀሳብ መስተናገጃ ማድረግ ፌር አይደለም፣ ጀስትም አይደለም። ያ እኔ የነበርኩበትን ሚዲያ ሲመራ የነበረው ጋዜጠኛ ነው። የጆርናሊዝም ስኩል ከአንተ ጋር ባርደለባ የነበረ ነው እና የሚገርም ነው ሲያስተምር ኢንቨስቲጌቲቭ ጆርናሊዝምንና በቃ አፌን ከፍቼ ነው ምሰማው። ከዚያ እዚያው ደግሞ ስንወጣ እኔም የነጻ ሀሳብ አዘጋጅ ነኝ፣ እሱ ሲኦ ነው እና ግርግሬ ስር እንዴ ለምን ይናረክ እንዴ ቅድም ያስተማርከኝና እንዴት እሱን እዛ ነው እንጂ እዚህ ነው ወይ እና እንዲህ አይነት በቃ ገብቷል። ማይንድ ሴቱ ያ ነውና ችግር ተፈጠረ ሲፈጠር ዝም ብለው ሲያበቁ ተፈታ ምናምን ብለው ዜና ይሰራሉ። አይደብርም? አስተምረው አንድን ሰው በዚህ ደረጃ አስተያየው መቼስ ሁሉን ጋዜጠኛ ብለህ ያንን ኮፍያ ሁሉ ላይ ማስቀመጥ እኔ ፌር ነው ብዬ አላስብም። ካድሬጠኛ ምላቸው ካድሬዎች አካባቢ ላይ ኩዌስቸነር አስሞልተህ ተመተህ አንደኛ ነኝ ማለት በራሱ ራስን ማታለል አይሆንም ያለ ህብረተሰባችን የሚያየውን አይነት ጋዜጠኝነት እየሰራን እስከ መቼ እንሄዳለን ነው ቢቀርብንስ? መልቀቂያ ጠይቀህ እንደወጣ እስከ ዛሬ አልተብራራም። የትኛው ሚዲያ ላይ ብፈልግ አጥቻለሁ በዚህ ነው ምክንያቱ የሚልና ዛሬ እስኪ ለኔ ንገረኝ። ምንድን ነው መለኪያችሁ የልክነት? ሀገሪቷ ብዙ ሰዎችን አስተምራ ስታበቃ ካድሬ የሚናገርበት ብቻ ሚዲያ እንዲሆን ነው የምትፈልጉት የምትሰሩት? ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ ስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነ ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ብቻ ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾቻችን ልደቱን ማሳመር፣ ጉዳዮትን መምከር፣ ልጁን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነጻ ሀሳብ የዛሬውን ዝግጅታችንን ጀምረናል። የፕሮግራሙ ዋና አዘጋጅ ስሜነ ባይፈርስ ነኝ። ዛሬም እንደተለመደው እንግዲህ በሀገራዊ ወቅታዊ ጉዳይ ላይ ነው። ወቅታዊ ጉዳዮቻችን ከሆኑት ደግሞ በጣም በግንባር ቀደምትነት አንዱ በዚያም በዚህም ከኢትዮጵያ ሰላም፣ ግጭት እንደዚሁም ደግሞ ሌሎች በርካታ የልማት የዲሞክራሲ የሰብአዊ መብት ጉዳዮች ጋር በጣም መሰረታዊ የሆነ ተያያዥነት ያለው ጉዳይ የሚዲያ ጉዳይ ሆኗል። ሚዲያ አሁን በፈለገው መልክ ፖለቲካውን እያነቃነቀውም የሚመስልበት ሁኔታ አለና
ለዚያ እንዲሆነን እንዴት ይሁን፣ ምንድን ነው እየሆነ ያለው፣ ተገቢስ ነው ወይ፣ ትክክል ነው ወይ የሚሆኑትን ጉዳዮች ከሚዲያ መርህ እና ፍልስፍና አኳያ የምናነሳበትን ዝግጅት ነው ይዤላችሁ የቀረብኩት። እንግዳይ ደግሞ ዶክተር ጌታቸው ድንቁ ናቸው። ዶክተር ጌታቸው ድንቁ እንግዲህ እንደምታውቋቸው በአዲስ አበባ ዩኒቨርሲቲ ውስጥ የጆርናሊዝምና ኮሚኒኬሽን ትምህርት ቤት ባልደረባ ናቸው። ከዚያ ባሻገር ደግሞ በአንድ ወቅት በተለይ ከለውጡ በኋላ የኢትዮጵያ የብሮድካስት ባለስልጣን ዋና ዳይሬክተርም ነበሩና እንግዲህ ለዚህ ጉዳይ ከሳቸው በላይ ሊሆንልን የሚችል ሰው የለም። ምናልባት እንግዲህ በርካታ ስልጠናዎችን ከሳቸው ስለወሰድኩኝ አንቱ እያልኩ በቀላቅል በዚያ ታሳቢ እንዲሆንልኝ ነው። የአብስራ ደጀኔም እንደዚሁ የሀሮማያ ዩኒቨርሲቲ የ4ኛ ዓመት የሚቀጥለው ዓመት ተመራቂ የጆርናሊዝም ተማሪ ነች። ለልምምድ ባይፈርስ ሚዲያ ተመድባ ነው። በዚሁ አጋጣሚ አንተን የመሰለ እንግዳ ሲኖር ብታዳምጥ ተገቢ ነው ብዬ ነው የጋበዝኳት። ስለዚህ ቆንጆ ጊዜ ይሆንላታል ብዬ አስባለሁ። በጣም አመሰግናለሁ። ወደ ጉዳያችን እንግዲህ ስንገባ ሚዲያ ሲባል ይሄ ለማስተማሪያ፣ ለማሳወቂያ፣ ለማዝናኛ ወዘተ የሚሉትን ነገር አሁን ኢትዮጵያ ውስጥ ብዙም አናስተውለውም። ከመዝናናት ባለፈ በአብዛኛው ፖለቲካው ላይ በርካታ ሚናዎችን እየተጫወተ ይመስላል። ሚናዎቹ ልክ ናቸው፣ ምክንያታዊ ናቸው አይደሉም የሚለው ነገር እንደተጠበቀው እንደሱ አይነት ነገር እያየን ነውና ከለውጡ በኋላ አንዱ ለለውጡ ምክንያት የነበረውም የአፈና ጉዳይ መሳሰሉት ሲባል ነበርና የኢትዮጵያን ሚዲያ እንዴት አገኘው? በተለይ አንተ አንደኛ በጣም መምህር ነህ። በርካቶች በኢትዮጵያ ውስጥ የተሻሉ የሚባሉ ጋዜጠኞች በአንተ እንደተማሩ ይነገራል። ስለዚህ አንደኛ ከመርህ አኳያ ታየዋለህ። ከዚያ ባሻገር ደግሞ የተቆጣጣሪው ባለስልጣን ዋና ዳይሬክተርም የነበርክበትን ጊዜ አስታውሳለሁ እና በተለያየ መልኩም ስልጠናዊ ስትሰጠ እንደነበር አስታውሳለሁ። አሁን በሚዲያ በኩል ምን ላይ ነን? ስሜነ ቅድሚያ በጣም አመሰግናለሁ እንግዳ ስላደረግከኝ። ደግሞ የራስህን ሚዲያ መስርተህ ለመጀመሪያ ጊዜ ወደዚህ መጥቼ ስላየሁም ደስ ብሎኛል። በርታ ለማለት ፈልጋለሁ እና ሚዲያም በተመለከተ እንግዲህ እንዳተያያችን ነው የማይለወጡ ቋሚ የሆኑ ከሚዲያ የምንጠብቃቸው ዘመን ቢቀያየርም መንግስታት፣ ስርዓቶች ቢቀያየሩ የምንጠብቃቸው ህብረተሰብ የሚጠብቃቸው ጉዳዮች አሉ። በመንግስትና በህብረተሰብ መካከል እንደ ድልድይ ሆኖ ያገለግሉ ነበር መገናኛ ብዙሃን። በጣም ጥራት ያላቸው የተፈተኑ መረጃዎችን በሙያዊነት እየቀመሩ ወደ ህብረተሰቡ ከማድረሳቸው የተነሳ ህብረተሰቡም በተለያዩ ጉዳዮች ላይ አስተሳሰቦች እንዲይዝ ኦፒኒየን እንዲይዝ ነው እና መንግስትም ሲጠቀም የተለያዩ አካላትም መገናኛ ብዙሃንን ሲጠቀሙ የሚፈልጉት መገናኛ ብዙሃኑ የሚሰሩት ስራ ተሰርቶ እዛ ጋር እንደሚያልቅ የፕሮዳክሽኑ ጉዳይ ላይ አይደለም ትኩረቱ። ፐብሊኩ ጋር ደርሶ የሚፈጥረው ኦፒኒየን ነው ትልቁ ነገር። ለምን እሱ እዛ ጋር ደርሶ የሚፈጥረው አመለካከት ድጋፍ ይሆናል፣ ልማት ይሆናል፣ ጉልበት ይሆናል፣ ወደ ተለያዩ ወደምንፈልጋቸው ሀገር የመገንባት ነገሮች ልንተረጉማቸው እንችላለን፣ ጉልበት ይሆናሉ። ስለዚህ ሚዲያ ጉልበታም ነው ሲባል ጉልበቱ የሚመነጨው ህዝብ ጋር ደርሶ ከሚፈጥረው ነገር እንጂ በራሱ ኢንስቲትዩሽኑ ለብቻው ጉልበታም ሆኖ አይደለም። ሁለት ወገን አድርገን መመልከት አለብን። በአንድ ወገን ሚዲያው የሚሰራው ይዘት የማምረት ስራ አለ። በሌላ በኩል ደግሞ ይዘቱን ተቀብሎ ተግባራዊ የማድረግ እና በዛ መሰረት ልክ እንደታሰበው አይነት ተቀብሎ እሱን ስራ ላይ የመዋል ነገር ሲሰራ የዛኔ ነው በጣም ትልቁ ጉልበቱ የሚታየው ሚዲያ። አሁን ግን በተለያዩ ጊዜያቶች በሙሉ ልኩ በሙሉ ጉልበቱ ሲሰራ አናይም። ሚዲያን ኢትዮጵያ ውስጥ በሙሉ ከፍ ዝቅ ማለት በየስርዓቱ ነገሮች አሉ። ለውጡን አንስታል። ከለውጡ ወዲህ በጣም ብዙ ተስፋዎች ነበሩ። በፊት የነበሩ አፈናዎች፣ ጫናዎች፣ የህግ ማዕቀፍም የተግባርም ቀለል እንዲሉ ተደርገዋል። የመጀመሪያ ዓመታት ላይ አሁንም ጥሩ ናቸው። የፖሊሲና የህግ ማዕቀፎቹ በአብዛኛው ጥሩ ናቸው። በተግባር ከፍ ዝቅ ለማለት ለምን የሚለውን አሁን በተግባር ቀደም ሲል ዋናው ነገር ሚዲያ ይዘት ያመርታል። ከዚያ በኋላ ህዝብ ጋር ደርሶ ህዝብ የሚሰጠው ግብረ መልስ ነው ወሳኙ ነገር እና
ይሄ ደግሞ ግብረ መልስ ለልማትም ለመንግስትም ለሀገርም ለማህበረሰቡም ጠቃሚ መሆኑ ይታወቃል። እና ግን እንደሱ ሆኖ ብዙ ጊዜ እኔ ሳስተውል እኔም እንደ ጋዜጠኛ በነበርኩበት ሚዲያም ላይ አንተ መተህ በርካታ ስልጠናዎችን ሰጥተናል። ግን ደግሞ በዚህ ደረጃ ሊጠቀም እንደሚችል በመርህም ደረጃ ሌሎች ሀገራትን በለጸጉ የምንላቸው ሀገራት በዚህ መልኩ ይዘትና ማህበረሰብ ሲገናኝ የሚሆነውን ነገር እያወቁት አሁንም በርካታ ጋዜጠኞች የሚያነሱት ሚዲያ አሁንም መረጃ የማግኘት መብት የተገደበ መሆኑን ነው። ከዚያ ባሻገር ደግሞ እኔም ጭምር አሁን ልክ እንደዚህ የግሌም ቢሆን ብዙዎቹ የመንግስት ተቋማት የሆነ ነገር እንዲዘገብላቸው ሲፈልጉ ብቻ ራሳቸውን ለመሸጥ ወይም ገጽታቸውን ለመገንባት እንደሱ ካልሆነ በስተቀር ባለፈው ከነበረው ስርዓት የተለየ የተሻለ መረጃ እስካልተገኘ ድረስ ቅድም የምትለውን የድልድይነት ሚና መወጣት ስለማይችሉ እና ለምን ይመስላል ሞኝነት ነው ምንድን ነው? አሁን ከድልድይ በላይ ሆኖ በፊት ብሪጅ ሆኖ እንደዛ ነበር የሚያገለግለው። አሁን ግን ዘመኑ ተቀየረና ሚዲያን ለፖለቲካ ስራ የመጠቀም ዘመን ሆነ። አሁን ለፖለቲካ ጥቅም ለፖለቲካ አላማ ለመጠቀም ሆነ ፍላጎቱ። ስለዚህ እንዲህ ከሆነ ሞቲቭ ሚዲያዎቹ ነፃነት የሚገባቸውን ያክል ነፃነት አያገኙም፣ ኢንዲፔንደንስ አይኖራቸውም። ከኢንዲፔንደንስ መለኪያዎች አንዱ ደግሞ ኳሊቲ መረጃ እንዲያመርቱልን እነሱ ኳሊቲ መረጃ ማግኘት አለባቸው፣ አክሰስ ሊኖራቸው ይገባል። አገራችን ቀድመው የመረጃ ነፃነት አዋጅን ካጸደቁ ሀገራት ነች። የመረጃ ነፃነት አዋጅን ያላቸው ሀገራት በዓለም ላይ አሁን 139 እየደረሱ ነው። ብዙዎቹ አላቸው። በተግባር ግን ላልከው ልመጣበት መረጃ ማግኘት በተለይ በኛ ሀገር በጣም ከባድ፣ በተለይ በመንግስት ተቋማት የተያዙ መረጃዎችን ማግኘት ይሄ ከምስጢራዊነት ባህል ጋር ልታያይዘው ትችላለህ። ከፍርሃት ልታያይዘው፣ ከፖለቲካ ጥቅምን እና ወገንተኝነትን ከህዝብ ጥቅምና ወገንተኝነት አስበልጦ ማየትን አድርገህ ልትወስደው ትችላለህ። መረጃን አንድ የመንግስት የስራ ኃላፊ በሚቀመጥበት ቦታ ላይ ባላደራ ነው እንጂ የመረጃው ባለቤት አይደለም። ስለዚህ እንደ ባላደራ በተጠየቀ ጊዜ መስጠት ነው ያለበት። በተለይ መገናኛ ብዙሃን ያንን በሙያቸው ወደ ህብረተሰብን የማድረስን ትልቁ አቅምም ስላላቸው ያንን ተጠቅሞ ማድረግ አለበት። ሲጠየቁም እንዲገደዱ የሚያደርግ አዋጅ ተቀምጧል። ግን በተግባር እንዴት ነበር ካልክ ሁልጊዜም የመገናኛ ብዙሃንና ጋዜጠኞች ሮሮ ነው። እኔም አውቃለሁ፣ በቢሮም በነበርኩ ጊዜ የማውቀው ነው፣ ዛሬም የማውቀው ነው። ከብዙ ዓመት ቆይታ በኋላ አሁን እንደገና እየተከለሰ እንዳለ እሰማለሁ። ይሄ የመረጃ ነፃነት አዋጅ ቁም ነገሩ እሱ መከለሱ እንዳለ ሆኖ የበለጠ ኃላፊነትን እንዲያሰፍን ሆድሮ ታስቦ ጠበቅ መደረጉ ጥሩ ሆኖ እያለ አፈጻጸሙ ላይ በሚመጣበት ጊዜ ትላንት የነበረውን አይነት ችግር ውስጥ እንዳንገባ እኛ ማይንድ ሴታችን መቀየር አለበት። እኛ መረጃን እንዴት ነው የምንመለከተው የሚለውን እና አይ ቲንክ ፍርሃት ነው። አሁን አንዳንዶቹን ሉክ እኔ እንደ ዜጋ መገናኛ ብዙሃንን ለምንድን ነው ፈልጋቸው ካልክ፣ ለምንድነው ነፃነት ይገባቸዋል ብዬ ማምነው ካልክ፣ በዋናነት ይህንን ነፃነታቸውን ጀስቲፋይ የሚያደርገው ጠያቂ መሆናቸው ነው። እኔን ወክለው እንዲጠይቁልኝ ነው ነፃነታቸውን እንደ ዜጋ እንዲከበር የምፈልገው። ስለዚህ ነፃ ሲሆኑ ሄደው መረጃን የማግኘት ከዛ ደግሞ በሙያዊነታቸው መረጃውን ሲንተሳይዝ አድርገው ቀምረው ሲያበቁ ወደ ህብረተሰብ የማድረስ ስራ ሲሰሩ እኔ ዜጋው ማልደርስበት ቦታ እነሱ እየደረሱ እኔን ወክለው መረጃን የማጥራት ነው። ከዛስ እሱ መረጃ ሲጠራ ተጠያቂ የሚሆኑ አካላት አሉ። ተጠያቂ መሆናቸው ደግሞ በጣም ተፈላጊ ነገር ነው። እንደ ዜጋ በጣም የመገናኛ ብዙሃን እኔ ዛሬ በተለይ ዛሬ ከመገናኛ ብዙሃን የምፈልገው ትልቁ ነገር ዜጋው የሚፈልገው ነገር መረጃ ማግኘትን አይደለም። ሶሻል ሚዲያው ኤክስፕሎድ አድርጓል። የመረጃ ዘመን ነው። በአንድም በሌላ መልኩ መረጃ እናገኛለን። ነገር ግን ተጠያቂ ማድረግን ነው። ለምን? መንግስትና መንግስትን የመሰሉ አካላት ጉልበት አላቸው።
ናቹራሊ ጉልበት አላቸው ባላቸው ኢንስቲትዩሽናል አቀማመጥና ፖዚሽን ለመረጃ ባላቸው ቅርበት መረጃን በማምረታቸው የሀገርን ሚስጥር ኃላፊነት ወስደው የሚሰሩ በመሆኑ ግን በተሰጣቸው ኃላፊነት ልክ ደግሞ ላይሰሩት ይችላሉ። ያንን ዜጋው አያውቅም። ስለዚህ ዜጋው እሱን እንዲያውቅ በምናደርግበት ጊዜ ፓወርን ከሴንተሩ ይሄ መንግስት ጋር ኮንሰንትሬት አድርጎ ከነበረበት ዜጋውን ኢምፓወር እናደርገዋለን። ዜጋውን ኢምፓወር የሚያደርገው ደግሞ ማንኛውም አይነት ዝም ብሎ ይሄ ተባራሪ መረጃ ሳይሆን ጠብሰቅ ያለ ትክክለኝነት ያለው በሙያ ፕሮሰስ አልፎ በኤዲቶሪያል ፕሮሰስ አልፎ የሚመጣ መረጃ ነው። እሱ ሲመጣ የሚፈጥረው አይነት ኦፒኒየን ዝም ብሎ ተራ ኦፒኒየን አሁን ዛሬ በየሶሻል ሚዲያውና ሰሞንኛ የሆኑ በአንድ ጉዳይ ላይ አንድ ነገር የመጀመር ከዛ ያዝ ለቀቅ የማድረግ ነገር አለ። የወር ጎመን አይነት ነገር ታውቃለህ። የወር ጎመን ክረምት ስትመጣ ትዘራለች እና ቶሎ ትወጣለች፣ በአንድ ወር ትደርሳለች፣ ትበላለች፣ ወዲያው ታዘረዝራለች፣ ትጠፋለች። እንደሱ አይነት ነው የሆነው አሁን የመረጃ ጥራታችን ደረጃ እና ግን ደግሞ ማህበረሰብ ዘለቅ ያለ ለአመታት የሚቆይ ጎመን ቫሊዩን በደንብ አፕሪሼት ሊያደርገው የሚችለው ከመቆየቱ የተነሳ ሊጋራው የሚችለው እና አገራዊ መተሳሰርን ሊፈጥርለት የሚችል ኳሊቲ አይነት ኦፒኒየን ይፈልጋል። ኦፒኒየን ሁለት አይነት ነው። በጣም ሎው ኳሊቲ ኦፒኒየን አለ፣ ሃይ ኳሊቲ ኦፒኒየን አለ። ሃይ ኳሊቲ ኦፒኒየንን ፐብሊኩ ጋር መፍጠር የሚችሉት መገናኛ ብዙሃን ጥሩ መረጃ ያገኙ እንደሆነ ነው። ያንን ደግሞ እንዲያገኙ አክሰስ ሊኖራቸው ይገባል። ግን አሁንም ቢሆን አክሰሱ እንዲኖራቸው የሚመሩት ሚዲያውን የሚመሩ ተቋማት ተዘንግተው አሁንም ሚዲያው ልክ እንደ ባለፈው ጊዜ ወይም በኢህአዴግ ጊዜ አንተም አንድ አዲስ አበባ ዩኒቨርሲቲ ላይ ያቀረብከው ጥናት አለ የገዢው ፓርቲ አገልጋይ ሆነዋል በሚል ደረጃ መልካም አስተዳደር በአፍሪካ የሚል ርዕሰ ጉዳይ ላይ እና እሱን አስታውሳለሁ። አሁንም ግን ሚዲያው አሁንም በተመሳሳይ እንዲያኔው በኮሚቴ የሚመራበት ነገር አለ። እንደገና ደግሞ ከዚህ ፖለቲከኝነቱና አክቲቪዝምነቱም አንድ ላይ ተቀላቅሎ የቱ እንደሆነ አይታወቅም። ቀደም ያልከውን ኳሊቲ የሆነ መረጃን ደግሞ እንዳያገኝ ማህበረሰቡ ከዚህ በኩል የመረጃ ተደራሽነቱ የለም። ግን ደግሞ ነገሮች የሆነ ነገር ተነካክተው ወይ በተሟላ መልክ መረጃነታቸው ሳይታወቅ በተለያየ መልኩ እንዳልነው አሁን ሶሻል ሚዲያው እየበረታ ስለመጣ እንደሱ አይነት ነገር መሆኑ አይቀርም። ለመንግስትም ብክነት ነው ብለን እናስባለን። ምክንያቱም በርካታ ሰራተኞችን የያዘ ትልቅ ተቋም ምንም ሁለት ሰው ፎሎ ሳያደርገው ሳይከተለው ሲቀር እኔ ዝም ብሎ እንደ ምሳሌ ባነሳልህ አንድ መጽሐፍ ጽፌን ቅርብ ጊዜ እንትን ብያለሁና መጀመሪያ ኢንተርቪው የሰጠሁት ለዋልታ ቴሌቪዥን ነው ያው የኔ ተቋም ስለነበረ። ነገር ግን እዛ ላይ ያሉት ሰዎች በአንድም በሌላ ታሪካቸው የተገለጹ ሰዎች የደወሉትና መጽሐፉ ስለመውጣቱም የሰሙት እግረኛው ሚዲያ ላይ እንግዳ ሆኜ ነውና ከሶስት ያልዘለሉ ሙያተኞች ሰው እንዴት እየሄደ ነውና ለመንግስትስ ነውር አይሆንበትም ወይ? ማገዝ አይደለም ወይ? መረጃውን ቢሰጥ ተመልሶ ተመልከት። ቅድም ያልነው አንድ ነገር ላይ ልመለስ። ይዘትን ማምረት አንድ ነገር ነው። ይዘትን ግን ተቀብሎት ማህበረሰቡ አንደኛ ኤክስፖዝ ማድረግ አለበት ለሚዲያው። እንዲያረግ ግን ክሬዲቢሊቲ ጉዳይ ይመጣል። ትረስት ያምነዋል ወይ? ያን ሚዲያ ባለፉት ዓመታት ፐርፎርም ሲያደርግ በነበረው ሁኔታ ተነስቶ ያምነዋል ወይ? ከዛ ይከተለዋል ወይ? ድሮ አማራጭ ባልነበረበት ጊዜ የግዱን ሊያይ ይችላል። ቡናም ሲፈላ ምንም ሲል ቤት ውስጥ የሚከፈተው እሱ ብቻ ስለነበር፣ ዛሬ ግን መርጠህ መረጃን ሪሞት በእጅ ላይ ሆኖ መርጠህ በምታይበት ዘመን ግን በውድድር ማን ጥራት ያለው መረጃ ያመጣልኛል፣ ማን የተሻለ ያዝናናኛል፣ ማን በተለያዩ የሚዲያ አገልግሎቶች ዘንድ የተሻለ ነው በሚል እያየ ነው እየመዘነ ነው የሚከተለው የሚያው። ስለዚህ አይ ቲንክ እኔ ይኸውልህ ከአንድ ወገንና ከአንድ አስተሳሰብ ላይ ብቻ አትኩሮ ይዘቶችን ማምረት የቅቡልነት ቀውስ ውስጥ የሚከት ስለሆነ ይህም ደግሞ እየታየ ስለሆነ በጣም ቆም ተብሎ ሊታሰብበት የሚገባ ነገር ነው። መመሳሰሎች አሉ። ከአንድ ሌላ ሰው ጋራም ባደረከው ቃለ መጠይቅ የይዘት መመሳሰሎች በተለያዩ ሚዲያዎች ላይ በአንድ አይነት ሰዓት አንድ አይነት ይዘት የሀሳቤ ምንድን ነው? አጀንዳ ሴት እናደርጋለን። አጀንዳ የሚለውን አቆይታ እንደው ፓብሊክ ኦፒኒየኑን እንይዘዋለን አስተሳሰቡን በሚል እሳቤ ነው። ነገር ግን አንደኛ ይከተለዋል፣ ያየዋል፣ አይቶት ያምነዋል።
ከዛ በኋላ ወደ ውስጡ ያስገባዋለሁ የሚለውን ነገር አልታየም። ስለዚህ እሱ እንዲሆን ግን ምንድን ነው የሚፈልገው ካልክ አንደኛ ዳይቨርስ የሆኑ ሀሳባት ይስተናገዳሉ ወይ በዚህ ፕላትፎርም ላይ ልዩ ልዩ ሀሳቦች ይስተናገዳሉ ወይ? ከልዩ ልዩ ሀሳቦች የመስተናገድ እድል ሲያገኙ የኔም ሀሳብ እዛ ውስጥ ሊኖር ይችላል እና ብከተለው ይሄን ሚዲያ ጥሩ ነው። ሁለተኛ ኦፕን ነው፣ ነፃነት አለው፣ ኒውትራሊቲ አለው እና ሀሳቦችን ለማስተናገድ አይፈራም ብለው ያስባሉ። እኛ ጋር ግን ይሄ አንድ አይነትነቱ ሲመጣ አንድ ኤም ግሪፊን የሚባል የኮሚኒኬሽን ስኮላር የሚጠይቀው ጥያቄ አለ። who sets agenda for the agenda setters ይላል እና የሚጠረጥረው ነገር አለ። አጀንዳ ሴተሮቹ ኖርማሊ ተብሎ የሚታሰቡት መገናኛ ብዙሃንን ባለሙያዎችና መገናኛ ብዙሃን ናቸው። ግን ከበስተጀርባ ለነሱ ራሱ አጀንዳ ሴት የሚያደርግ ሌላ አጀንዳ ሴተር አለ ነው። አይ ቲንክ እኛ ሀገር ሲመጣ ክሊር ይመስለኛል። በተለያየ ስም ይጠራ እንጂ በኢህአዴግም በዘመን በነበረው አሁንም በቅርቡ እንዲህ ያለ አካል እንዳለ ይታወቃል። ይሄ ይበጀናል ወይ ካልክ አይበጀንም። ለምን? ከአንድ አካባቢ ከአንድ ቡድን ከአንድ አስተሳሰብ የሚመነጩ ነገሮች ብቻ በታክስ ፔየርስ የሚተዳደሩትን በታክስ ፔየርስ ገንዘብ የሚተዳደሩትን ፓብሊክ የሚባሉትን መገናኛ ብዙሃን ጨምሮ የአንድ አይነት ሀሳብ መስተናገጃ ማድረግ ፌር አይደለም፣ ጀስትም አይደለም። ጠያቂ ማህበረሰብ ቢኖር አሁን ትክክለኛ ውይይት ሚዲያዎቻችን እንዴት ፐርፎርም እያደረጉ ነው የሚል ፐብሊክ ውይይት ቢካሄድ እኮ በሰጠናችሁ ገንዘብ የምን ሀሳብ አስተናገዳችሁበት፣ እነዚሁ ብቻ ናቸው ወይ ያሉት ሀሳብ ተብሎ እኮ ቢጠየቁ የሚኖራቸው ምላሽ ምንድን ነው? እና እዚሁ ላይ ልጨምርልና አያይዘህ እንድትነግረኝ ዶክተር፣ ለምሳሌ አሁን እዚህ ሀገር ላይ በተለይ ከዚህ ከሰላም እጦት መደፍረስ ጋር በተያያዘ ምንም እንኳን የጉዳዩ ባለቤት ባይሆኑም ጉዳዩን በማራገብ በማጋጋል ቤንዚል በመጨረስ ብዙ ሚዲያዎች ይከሰሳሉ። ተገቢ አይደለም ክሱ ያልኩ ሳይሆን በተወሰነ መልኩ የማጋነኑ ምናምኑ ይኖራል። ግን ደግሞ የመንግስት የሚባሉትና በእኛ በምንከፍለው ታክስ የሚሰሩ ሚዲያዎች እዚህ ሀገር ላይ ትልቅ ክስተት፣ ትልቅ የግጭት ጉዳይ፣ ትልቅ የሆነ የማገት የመሳሰሉት ነገሮች እየተከሰቱ አይቶ እንዳላየ ማለፍ ነገር አለ። እንዲህ በሚሆንበት ጊዜ ደግሞ እነዚህ ሌሎቹ የማህበራዊ ሚዲያውን የያዙት አካላትና ተሰሚነት ያላቸው አጋናውም ጨምረውም ቀንሰውም እንደሱ አይነት ነገር ይታያል። ሳይሰሩ እዚህ ጋር ወቀሳ ጋር መምጣት ተገቢ ነው ወይ? እንደገናስ ደግሞ በጣም ኃላፊነትን ማጉደልስ አይሆንም ወይ? የውጭ ዜና ተብሎ በኬንያ 2 ፖሊሶች በደረሰባቸው የእሳት አደጋ እንዲያደርጉ በጥይት ተመቱ የሚልህ አካል እዚህ 60 ሰው 70 ሰው ታግቶ እና ተገድሎ ደግሞ ዝም ሲልህ ይሄ በራሱ በጣም እንደው ከወንጀል ደረጃስ መቆጠር የለበትም? ነውርስ አይደለም? በጣም ነውር ነው። መጀመሪያ ነገር ከእንትኖቹ ላንሳ። ያልተገባ የማጋጋል የማሟሟቅ ይሄ ግጭት ጉዳዮች ሲፈጠሩ እስካሌት የማድረግ የበለጠ ከፍ እንዲልና ያ እንዲሟሟቅ የሚያደርጉት በኃላፊነት መጠየቅ አለባቸው። ይሄ ሚዲያ ለፓብሊክ ጉድ ነው የሚሰራው። አንድ ሁለተኛ ሃርምን መቀነስ አለበት። ይሄ ነገር በሚጋጋልበት ጊዜ ፐብሊኩ ነው የሚጎዳው እና ወገንተኝነቱ ለማን ነው ሲባል በመጀመሪያ ደረጃ ለህዝብ ስለሆነ እኔ አንደኛ ደረጃ ተቆርቋሪነቴ ለህዝብ ነው ተብሎ የተመሰረተ ተቋም ህዝብን የሚጎዳ ነገር ሲሆን አያገባኝም ማለት አይችልም። ህጉም ደግሞ ቫዮለንስን የሚያነሳሳ ይዘትን የሚያመርቱትን ተጠያቂ ያደርጋል። ስለዚህ ሬጉሌሽን ኢዝ ኢምፖርታንት። በዛ በተቀመጠው መሰረት አካውንተብል መሆን አለባቸው፣ ፕሮፐር በሆነ አሰራር ማለት ነው። በሌላ በኩል ግን ብዙ የመረጃ አማራጮች ኖረው ሲያበቃ ሰው በመረጃ ጦሙን አያድርም፣ ማደር አይፈልግም። ስለዚህ እነዚህ ትልልቅ ኃላፊነት ያለባቸውና በትልቅ አቅም ያላቸው ተደራሽነታቸው ሰፊ የሆነ ከአደረጃጀታቸው ከሀገሪቱ ጫፍ ጫፍ ድረስ ቅርንጫፎች ያላቸው ተቋማት ዝም ባሉ ጊዜ ደግሞ ለሩመር ለአሉባልታ ለእንደዚህ አይነት ለሚስኢንፎርሜሽን ዲስኢንፎርሜሽን በር ነው የሚከፍተው። እነሱ ዝም ማለታቸው ተገቢ ነው ወይ ብለህ ላነሳኸው ኃላፊነትን አለመወጣት ነው።
እኔ ቅድም አካውንተብል እንዲያደርግልኝ ነው አልኩ እንጂ ይሄ የዋችዶግ ጆርናሊዝምን ሀሳብ አንስቼ በጣም ቤዚክ የሆነው ግን የሚዲያ አገልግሎት ኒውስ ወርዚ በሆነ ጉዳይ ላይ ኒውስ መስራት ነው። በጣም መሰረታዊ የሆነ ነገር። ስለዚህ በጣም ትልልቅ ዜና መሆን የሚገባቸው ጉዳዮች እየተከናወኑ በሀገር ውስጥ ዝም ማለት ተገቢ ነው ብዬ አላምንም። አንዳንዶች አሉ አሁን ከፐብሊክ ሃርም ፕሪንሲፕል አንጻር ስታያቸው ሴንሲቲቪቲያቸው እውነትም እንኳ ቢሆን የሆነ ነገር ተነሳሽነታቸው መጥቶ ለመዘገብ ሙከራ ቢያደርጉ የትናንቱ ዝምታቸው ትዝብት ላይ ስለሚጥል ተቀባይነትን ማግኘቱ ደግሞ ሌላ ስቃይ ነው። በጣም ከባድ እና የት ነበርክ ነው። ችግር ተፈጠረ ሲፈጠር ዝም ብለው ሲያበቁ ተፈታ ምናምን ብለው ዜና ይሰራሉ። እና አሁን በጣም ክሪቲካል ለሆነ ኮንሱመር ለምን ያልነገርከኝ ሲፈጠር ችግሩ ለምን አልነገርከኝም እና አሁን ተፈታ ትለኛለህ ብሎ ለሚጠይቅ እኮ ጠያቂ በጣም ለሆነ ኦዲየንስ እኮ ብዙ መልስ የለም። እኛ ሀገር በጣም እድለኝነታቸው መገናኛ ብዙሃኑ ውለው ያድራሉ፣ የፈለጉትን ሰርተው ብዙ ተጠያቂነት ያላቸው። ለምንድን ነው ካልክ የመንግስት ፕሮቴክሽን አላቸው። ለምንድን ነው ያ ካልክ ደግሞ በጣም የሚያገለግሉት ማህበረሰብ ውስጥ አንድ ተቋም እኮ ሰው ነው የሚሰራበት። ለምሳሌ እኔ እንደ ጋዜጠኛ አሁን በምትለው ልክ ሆኜ በሆነ ጉዳይ ላይ የሆነ ነገር አሳድጄ ስሰራ የምታወቅ ሰውዬ መልሼ ደግሞ በሆነ ጉዳዩ ላይ ባጠገቡ አልፌ ዝምታንና እንዳላየ ሳልፍ እንደ ሰው ደግሞ ሰፈር ውስጥ እኖራለሁ፣ ልጆች አሉኝ፣ ማህበረሰቡ ጋር የሆነ ግንኙነት አለኝ። ሞራሊ ዝም ብሎ የመንግስት ፕሮቴክሽን ስላለኝ እንደ ጋዜጠኛ ነኝ ብሎ መኖር ያስችላል? አይደብርም? ኖት ሪሊ። አንዳንድ ጊዜ እኮ በጣም ሙያዊነት፣ አንደኛ የሞራል ተጠያቂነት አለ። ጋዜጠኝነት ለሙያ ስነ ምግባሩ ብቻ ሳይሆን ባለሙያ ነን፣ አንድ ሁለተኛ ሰው ነን፣ ህሊና አለን እና ያ ይሞግተናል እኮ መቼም ልክና ልክ ያልሆነውን ነገር ውስጣችንም ይነግረናል። ህብረተሰቡም ደግሞ ቀን ይጠብቃል እንጂ ልክ የሆነውንና ያልሆነውን ስለማያውቅ አይደለም። ሁኔታዎችን ይጠብቃል እንጂ ለማሞገስም ለማውገዝም ዝም ብሎ ይቆጥራል፣ ይመዝናል። ሚዛን አለው። ህብረተሰብ ሚዛን የለውም ብለን አናስብም። ግን የጊዜ ጉዳይ ነው። በሌላ በኩል ከሰው ሰው ከባለሙያ ደግሞ ይለያል። ሁሉን አንድ ባስኬቱ አታስቀምጥም። ብዙዎቹ ጋዜጠኞች በኢንስቲትዩሽኑ ነው የሚያሳብቡት። እውነትም ነው። በትልቁ ሲስተም ነው የሚቆጣጠራቸው። ሲስተሙ አይፈቅድልንም። ከላይ ጀምሮ እስከምንሰራበት መገናኛ ብዙሃን ድረስ ያለው ነፃነት ብዙ የሚያሰራ አይደለም ይላሉ። በአንድም በሌላ መልኩ የሚገለጽ ስለሆነ በዝርዝር አልገባንበትም እንጂ እውነትነት አለው። ይሁንምና ግን ለምሳሌ እንደ ኡጋንዳ ባሉ ሀገራት ከወሰድክ ግን እዚህም ሀገር እኮ ደግሞ የሚሞክሩ አሉ። ለነሱ ለነዚያኞቹ እምቢ የሚለው ኢንስቲቱሽናላይዝ የሆነ የአሰራር ስርዓት ለነዚህኞቹ እንዴት ፈቀደላቸው ብሎስ መጠየቅ አይቻልም? አንዳንዴ በትግል ውስጥ ሊሰራ አይችልም ወይ? ለምሳሌ ይችላል። እሱን ላነሳለን። የኡጋንዳን ያነሳውላ መንግስታቸው ፈቃጅና የሚዲያን ነፃነት የሚያከብር ሆኖ አይደለም። ነገር ግን ሙያዊነታቸው ስላየለባቸው በአስቸጋሪ ሁኔታም ውስጥ ግን ዋጋ እየከፈሉ ደግሞ ኳሊቲ ጆርናሊዝም፣ ፕሮፌሽናል ጆርናሊዝም የሚሰሩና የሚሞግቱ አሉ። ያን ማድረጋቸው ደግሞ በጣም ጠቀሜታ አለው። መንግስት ሪስፔክት እንዲያደርጋቸው፣ ሂውማን ራይትስን የተሻለ ሪስፔክት እንዲያደርግ ሊያደርግም ላያደርግም ይችላል። አንዳንድ ጊዜ ግን ሚዲያ መብት እንዲኖረው፣ ኢንዲፔንደንስ እንዲኖረው፣ እንዲታገል፣ እንደ አራተኛ መንግስት ሆኖ እንዲያገለግል እና በተለይ ደግሞ አስፈጻሚውን አካውንተብል እንዲያደርገው ይፈልጋል ሲባል እዛ ጋር በጣም ፓወር ኮንሰንትሬት ስላደረገ ኮራፕት ሊያደርግ ይችላል። ያ ፓወር ነው። ስለዚህ አላግባብ እንዳይጠቀመው ወይም ማድረግ ያለበትን ነገር ሳያደርግ እንዳይቀር ተጠያቂ የሚያደርገው ነፃ የሆነ ትንሽ ገለልተኛ የሆነ ሚዲያ ያስፈልገዋል። ያንን ሲያደርግ ለህብረተሰቡ ምንድን ነው የሚኖረው ጠቀሜታ? አንደኛ የሰብአዊ መብት የተሻለ ይከበራል። የሚፈራ መንግስት ይፈጠራል ማለት ነው። ህብረተሰብ ያውቅና ኤምፓወርድ ይሆንና እኔን ይጠይቀኛል ነገ በምርጫ በካርድ ወይም ደግሞ በሌላ መንገድ
ተቃውሞውን ሊገልጽ የሚችል ህብረተሰብ ይፈጠር ይችላል ብሎ ጠንቀቅ ማለት ነገር ይኖራል ከመንግስት አካባቢ። ምንም እንኳን ጉልበታም ቢሆን ሚዲያው ከፍ እያለ ቢመጣና ህብረተሰቡን የሚዲያው እኮ ጉልበት ያለው ህብረተሰቡ ጋር ነው። ህብረተሰቡን ደግሞ ምንድን ነው ማድረግ ያለበት? ኢምፓወር ማድረግ ነው ያለበት። ኢምፓወር የሚያደርገው ኳሊቲ ኢንፎርሜሽን ሲሰጠው እንጂ ባያዝድ የሆነ የአንድ ወገን የሆነ ሞኖቶነስ የሆነ በጣም ተደጋጋሚ የሆነና አንድ አይነት ፍሬም የተቀረጸ የሚመስል መረጃ በሰጠው ጊዜ ግን አይደለም። እና ይሄ በለውጡ ማግስት አንተ ስትመራው በነበረው ተቋም ውስጥም ሆነ ከፖሊሲ ጋር ከአንዳንድ አዋጆች ህግጋት ጋር ተያይዞ የተሻለ ነገር ለማምጣት ለውጥ ለማምጣት የሚል ነገር ስታነሱ በነበረበት ሰዓት ላይ ብዙ ሰዎች ወይም ከሙያው ጋር ተያያዥነት ያላቸው ሰዎች ሲከራከሯችሁ ከሰማሁት አንዳንድ ነጥቦች መካከል ለምሳሌ አንደኛ ጋዜጠኞቹ እነዛው ጋዜጠኞች ናቸው፣ መሰረተ ልማቱም ያው ነው፣ ማይንድ ሴቱም የፖለቲካ ባህሉም እና ጋዜጠኞቹም ጋዜጠኛው ነው እዚያው ማህበረሰብ ውስጥ እንደሚኖር አካል እዛው ፖለቲካ ባህል ውስጥ እንደሚገኝ አካል ለይስሙላ ካልሆነና ለማሞኘት ካልሆነ አዋጆችን በማውጣት ብቻ የሚቀየር ነገር የለም ሲሉ የሚከራከሩ ነበሩና ይሄን በአብነት እኔም ተገቢ ሀሳብ ነው ብዬ እንዳስብ ያደረገኝ አንዱ ሚዲያ በባለሙያ መመራት አለበት ተብሎ ይታመናል። ሙያተኛ ሲሰራ የተሻለ ነው ተብሎ ይታመናል እና የፖለቲካ ባህሉና ማይንድ ሴቱ ካልተቀየረ ግን እንደማይቀየር አንዱ ለኔ ትልቅ ማሳያ የሆነኝ አንድ ጊዜ ታስታውስ እንደሆነ አንተም ራስህ የነበርክበት በአንድ ርዕሰ ጉዳይ ላይ ስልጠና ተሰጠን ነበርና ያ እኔ የነበርኩበትን ሚዲያ ሲመራ የነበረው ጋዜጠኛ ነው፣ ጆርናሊዝም ስኩል ከአንተ ጋር ባርደለባ የነበረ ነው እና የሚገርም ነው ሲያስተምር ኢንቨስቲጌቲቭ ጆርናሊዝምንና በቃ አፌን ከፍቼ ነው ምሰማው። ከዚያ እዚያው ደግሞ ስንወጣ እኔም የነጻ ሀሳብ አዘጋጅ ነኝ፣ እሱ ሲኦ ነው እና ግርግሬ ስር እንዴ ለምን ይናረክ እንዴ ቅድም ያስተማርከኝና እንዴት ነው እሱን እዛ ነው እንጂ እዚህ ነው ወይ እና እንዲህ አይነት በቃ ገብቷል። ማይንድ ሴቱ ያ ነውና የሆነ ጆርናሊዝም ስለሆነ አይደለም በቃ የፖለቲካ ባህሉ የሚል ነገር ይመጣብኛል። በጣም ነው እንደው ሲያስቀኝ ሲያሳስበኝ የሚኖረው። ጥሩ አርጊመንት ነው የነበረው። እኔም የተከራከርኩት ጉዳይ ነው ማለቴ በመቀበል ሴንሱ ሳይሆን አይ በሚለው ወገን ቆሜ የዛን ጊዜ ምንድን ነው ሪፎርሙ የተባለው ነገር ፈንዳሜንታሊ ቀይሯል ወይ? ብዙ ተቋማትን ካልክ ብዙ ሲቪል ሰርቪሱ ምኑም ብዙ ሰው እንዳለ ነው የሄደው። ስለዚህ እዛ እንዳለ ይዞ ማስተካከያዎችን በሂደት የማድረግ ስለነበረ ሳቤው ሚዲያውም ጋር ኦቨርሆል አልተደረጉ። ሚዲያዎቹም በጣም ብዙ ሰው እንዳለ ነው የቀጠለው በወቅቱ። ለምን ቀስ እያል እያስተማርን ኢንጌጅ እያደረግን ፕሮፌሽናል ማዕቀፉ ከተበጀለት የህግና የፖሊሲው ከዛ ደግሞ በአቅም ግንባታ ጋዜጠኛው እየተለወጠ ይሄዳል የሚል ነው። መለወጥም ይችል ነበር እኮ ትንሽ እንትን ፍንጭም ታይቷል። እንደ ከላይ በለወጠኝ የሚል ታይቷል። እና ብዙም የአቅም ችግር የለባቸውም። ምንድን ነው ያልተለወጠው ብለህ ካልክ ግን መንግስት ጋር ያለው እሳቤ ነው። ሚዲያን በመሳሪያነት አስተሳሰቡን ለማስፈጸሚያ የመጠቀም እሳቤው ግን አልተቀየረም። የመንግስቱ አይነት ተቀይረዋል። ግን እኔ ከጓደኞቼ ጋር ስቀልድ የምለው ነገር አለና የኢትዮጵያ ሚዲያ በተለይ ፓብሊክ የሚባሉቱ አይደሉም። ፓብሊክ ኳሊፋይ አያደርጉም በብዙ መመዘኛዎች። በአካል የትም ይሁኑ የት ጉለሌም ይሁኑ ወይም 4 ኪሎ ይሁኑ ወይም ባህር ዳርም ይሁኑ አዳማም የትም ይሁኑ አካል ጭንቅላታቸው ግን 4 ኪሎ ነው። ይሄ በኢህአዴግም ጊዜ የነበረ ነው፣ አሁንም የተቀየረ ነገር አይደለም። እና እንደዚህ እስከሆነ መንግስትና ቅድም መደበላለቅ ያልከው ነገር አለ። ሚዲያና አክቲቪዝም ተደበላለቀ ያልከው ነገር መንግስትነትና ሚዲያስ አልተደበላለቀም ወይ? እንደ አራተኛ የመንግስት አካል ፎርዝ ስቴት አልተጻፈም የትኛውም ህጉ ላይ። ግን በተግባሩ በስራው ግን ሶስቱን ወጣ ብሎ የመመልከትና እነሱን ኦቨርሲ የማድረግ የቼክስን ባላንስስ ጉዳይ እንዲኖር የማድረግን ነገር የሚጫወተው እንደ የሚለውን ነገር ተላብሶ ሚዲያ ነው። ያ ግን ጠፋ ማለት እኮ ነው። በጣም ሚዲያና
ሚዲያና መንግስት በተለይ አስፈጻሚው በዛ ልክ ከተዛመዱ፣ በዛ ልክ ከተቆራኙ፣ መንግስት ከሆነ የሚዲያውን አመራር ሿሚው፣ አንሺው፣ ፋይናንስ አድራጊው፣ አሰራሩን ሁሉ ወሳኝ ወሪዝ የጋዜጠኞቹ ፕሮፌሽናሊዝም እና እንዴት ነው ሊሰሩ የሚችሉት? በትልቁ ስፔስ ነው ችግሩ አሁን አየህ። እና ምንም አይነት መላእክት የሆኑ ትንታግ የሆኑ ጋዜጠኞች ልታመጣ ትችላለህ። ስፔሱ ታስሮ እያለ በአሰራር፣ በፋይናንስ፣ በአስተዳደር ሁኔታዎች በተለያዩ መንገዶች በትርክትም አምራችነትና የትኛው ትርክት ነው ገዢና የበላይነት መሆን አለበት የሚለውን በመወሰን በነፃነት ይዘቶችን በየጊዜው ለህብረተሰቡ አፒል የሚያደርገው ይዘት የቱ ነው የሚለውን እንዲወስኑ የሙያዊ ስፔስን ካልሰጠሃቸው እነሱን መጠየቅ እኔ ተማሪዎችም ስለሆኑ ያሳስኛል። ግን እዚህ ላይ ራስን ማታለል እስከምን ድረስ ነው? አሁን ዝም ብሎ አንተ እያወራልኝ እንዲሁ አንዳንድ ነገሮች ትዝ እያሉኝ ነው። የተለያየ ስልጠናዎች ሲሰጡ፣ ለምሳሌ እናንተ የጆርናሊዝምን ጉዳይ ስልጠና ስትሰጡን ብዙ ጊዜ ማሳረጊያው ላይ መጥቶ የሚጠቀልለው ያ የተማርነውን ነገር ፖለቲሳይዝ ለማድረግ በሚመስል መልኩ የቦርዱ አመራሮች ናቸው፣ በሁሉም ዘርፍ በጤናውን በለው በምናምን እና ሲመጡ ግን ሲያጠቃልሉ በሚገርም ሁኔታ ይቆጡናል። እንደዚህ ያልሰራችሁም ለህዝብ ምናምን እኮ ይሉናል። እናንተ አትበሉ ብለው ነው እንኳን ሲሏቸው ደግሞ አንሰማም ሲኢኦዎቹ። እና እርስ በርስ እኔ እንዲላለው ተብሎ እየተወሻሹ ዋሽተውን ነው የሚሄዱት ወይስ አሁን አንተ ባልከው ልክ ሙያችንን ኤክሰርሳይዝ እንድናረግ ያልፈነቀልነው ድንጋይ የለም ግን መስራት አልቻላችሁም ብለው ነው የሚቆጡት? ከዚያ ደግሞ ሲኢኦዎቹ ደግሞ ሲቆራርጡ የነበሩትም እናንተ መች እንዲህ ብላችሁንም ወይ አይሏቸውም። እና እንደዚህ እየተሸዋወድን እየተወሻሸን ነው ወይስ እኔ መንግስትን በትክክል እኔ አንዳንዴ እንደውም የምጠረጥረው ዝም ብሎ ይሄ ምንድን ነው የሚባል ለቋንቋ ይቅርታና ማጨብጨብ የሚባለው ነገር ካልሆነ በስተቀር አሁን የሚዲያ መሪዎቹ በሚፈልጉት ልክ እውነት የበላይ አመራሮች በዚህ ልክ ጋዜጠኞችን አፍኑ ምናምን የሚሉ እኔ አልመስልህ ስላለኝ ነው። ፍርሃት ሰፍኗል። እነዚህ ሰዎች የመንግስት ተሿሚዎች ናቸው፣ በተለይ ፐብሊክ የሚባሉት ተቋማት ላይ ያሉት እና ሿሚዎቻቸው ማን እንደሆኑ ያውቃሉ። ስለዚህ ቴዎሬቲካሊ አላችሁ ነፃነቱ መስራት ትችላላችሁ፣ ኳሊቲ ነገር አምጡ ቢባሉም ዋን ዌይ አናዘር ደግሞ አንድም እንዴት መስራት እንዳለባቸው ይነገራቸዋል፣ ሁለትም በሰሩት ነገር ደግሞ ኢቫሉዌት ይደረጋሉ፣ ይገመገማሉ። ስለዚህ በሂደት እነዚህን ሰዎች ምን ውስጥ ይከታቸዋል? አመራሩም ፍርሃት ውስጥ ይከታቸዋል። ስለዚህ ከፍርሃቱ ይነሱና ሲያበቁ ያንን ፍርሃታቸውን በጋዜጠኞቹም ላይ መጋባት ነገር ትመለከታለን። እኛ በጣም ተስፋ የጣልንባቸው ጋዜጠኞች ትምህርቱ እኮ ብዙ የሚቸግር ነገር የለውም፣ ግልጽ ነው እና ዩኒቨርሳልም ነው። ፕራክቲሱ ጋር ነው ሲመጣ እና ተስፋ ያደረግንባቸው እነዚህ ተማሪዎች ሲወጡ ሌላ ትምህርት ተምሮ ሌላ ሰው ሆነው ነው የምናገኛቸው ስክሪን ላይ ስናያቸው አንዳንድ ጊዜ እና እኛ በቃ ታጠበ እና ሌላ ትምህርት ተማሩ እንዲ ምናምን ብለህ እስክታስብ ድረስ የሚደርስ አይነት ነው። ያሳዝናል። የእንጀራ ጉዳይ አለ እዛ ውስጥ በመፍረድ ነገር ግን ደግሞ እስከ መቼ አንዳንዱ በተወሰነም ደረጃ ባለችው ሊሚትድ ስፔስም የሚሞክራት ሙከራ እንዳለ ታውቃለህ። ጋዜጠኞች ያው ተው ሲባሉ የማያልፉት መስመር ሲሆንባቸው እንደሚተው እንገነዘባለን። ሌላው ግን ከካድሬ በላይ ካድሬ መሆን ደግሞ ይፈልጋል። ከመንግስት በላይ መሆን የሚፈልግና ጨርሶ ጋዜጠኝነት የማይመስል ሊድ በሚያደርግበት ጊዜ እንግዳም በሚጋብዙበት ጊዜ እኔንም ገጥሞኛል። የራሳቸውን ሀሳብ እኔ አንደበት ውስጥ ጨምረው እኔ መልሼ እሱን እንድልላቸው የሚፈልጉ እንጂ ጄንዊን ውይይት እንዲካሄድ ከእንግዳ ለመስማት ጋበዝከኝ ዛሬ አንተ የኔን ሀሳብ መስማት አለበት። ትጠይቀኛለህ፣ እኔ ሀሳቤን እናገራለሁ እንጂ አይ እኔ ስቱዲዮ ስለመጣህ የኔን ሀሳብ ነው ማንጸባረቅ አለብህ ብለህ ካልክ ይሄ ውይይትም አይሆንም፣ እኔን ማድከምም አያስፈልግም። በጣም ብዙዎቹ ሚዲያዎች አገሪቱ ብዙ ሪሶርስ አውጥታ ያስተማረቻቸው ሰዎች አሁን ራሳቸውን ዲስታንስ እያደረጉ ነው ከሚዲያዎቹ። ለምን? የሚፈልጓቸው ሊናገሩባቸው፣ አንደበታቸውን ተውሰው ሊናገሩባቸው እንጂ ሀሳባቸውን አይደለም። እነሱ ደግሞ ከሚዲያው በራቁ ቁጥር እኮ ደግሞ የማንም መፈንጫ ይሆናል። ጉዳት ነው።
ጉዳት ነው። እኔ ለአንደኛው ስለዚህ ምን ይሁን እንዲህ መቀጠል አለበት። ለአንደኛው ሚዲያ የይዘት ላይ የሚሰራ ሰው ብዬዋለሁ እኔና ምንድን ነው መለኪያችሁ የልክነት? ሀገሪቷ ብዙ ሰዎችን አስተምራ ስታበቃ ካድሬ የሚናገርበት ብቻ ሚዲያ እንዲሆን ነው የምትፈልጉት የምትሰሩት? እና ይሄ ይጠቅማል? አንዳንዴ እኮ ቢያምም ትንሽ ቆንጠጥ የሚያደርግ ሀሳብ መጥቶ ለውይይት ከዛ ውስጥ ደግሞ ስንነጋገር እሺ እንዴት ይሁን ኮምፕሮማይዝ ይመጣል። እኛ እኮ እንዲቸግረውና እኛ እንዲያስበውን ነው የሚል እንጂ ውጥር አድርገህ ስታበቃ ለራስህ ሀሳብ ብቻ የሚጠቅመውን ነገር ጋዜጠኞቹ ራሳቸውን ሰልፍ ሴንሰር ያደርጋሉ። እኔ የጋዜጠኞች አስተማሪ ነኝ። ትሬኒንግ ላይ አንተን እንዳገኘሁ እነሱን አገኛለሁ እና አይነ ውሃቸው የሚነግረኝ ፍርሃት እንዳለባቸው ነው። ኦኬ ተነጋግረን ስናበቃ ፕሪንሲፕሉ ላይ ተስማምተው ሲያበቁ ቀስ ብለን ወይ ምሳ ላይ ወይ ሻይ ላይ ስንገናኝ ቆንጆ ነው ዶክተር አርጉተት በለን እንጂ የሚሉሃል እና ማን ወልደ ታዲያ ለምን ነው ምንነጋ አንዳንዴ ፍራስትሬት ያደርጋል እና ሐሳቡ ልክ ካልሆነ እንሞግተው አይ ለሀገራችን የሚበጅ ሌላ አይነት የጋዜጠኝነት ሞዴል አለ ካልን ተነጋግረን ስናበቃ በመገፋፋትና በር ዘግቶ የተወሰኑ ሰዎች እንዲወስኑ ብቻ በማድረግ ሳይሆን የሚያገባቸው ባለድርሻ አካላት አንድ ላይ መጥቶ ሲያበቁ እንነጋገርበት ነው። እኔ በቅርብ ጊዜ ወዲህ ጄኑዊን የሆነ ሁሉን አሳታፊ የሆነ ውይይቶች ሲካሄዱ ብዙ አልሰማም። ሙከራዎች አሉ ግን በተወሰነ ሰርክል በተመረጡ ሰዎች ምናልባት እንደውም አንዳንድ ጊዜ በተለይ ቀደም ሲል ባነሳ ነው አሁን የግጭት ዘገባዎችም ላይ አንዱና ትልቁ አስፈሪው ነገር አሁን አንተ ላልከው ማሳያ እንዲሆን የሆነ አንድ ጥናት ሳነብ እዚያ እሳት ውስጥ ያሉት የሚመለከታቸውን አካላት መጥቶ ለመፍትሄ እስከሆነ ድረስ ህዝብ መረጃ እንዲያገኝና በጉዳዩ ላይ ቀጥ ያለ የነጻ ኢንፎርሜሽን እንዲኖረው እስከሆነ ድረስ እነዚያን የሚመለከታቸውን እንደማሟገት ዝም ብሎ ከርቀት ለነዚያ አካላት ይቀርባሉ ከሚል ብቻ የሁለት ቡድን ደጋፊዎች አምጥቶ እዚያ ጋር እንትን ማለት የበለጠ ማጋጋል ነው በሚል አንድ ጥናት ተመልክቼ ነበርና ሞኖሎግ ነው ይሄ። በቃ በአንድ ቅኝት የተቃኘ እንትን ነው። ይሰለቻል እኮ ዜማም ራሱ አንድ አይነት ብቻ ሲሆን ሳይለዋወጥ እና ዳያሎግ ከሆነ በመሰረቱ የተለያዩ ሀሳቦች መምጣት አለባቸው። ግን ከፍርሃትም አሁን ካልከው ነፃነት ከማጣትም ደግሞ በላይ ርቀው የሄዱ ከሆነ በቃ ከወረዳ አስተዳዳሪም በላይ ሄዱ ካድሬ የሚመስሉ ነገሮችስ አላየህም? በተለይ ከዚህ ካሁን መጨረሻ ከምርጫው ዘገባዎች ጋር የታዘብከውን እስኪ ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ ስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነ ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ብቻ ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾች ልደቱን ማሳመር፣ ጉዳዮትን መምከር፣ ልጆን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ። እኔ የምልህ መቼስ ሁሉን ጋዜጠኛ ብለህ ያንን ኮፍያ ሁሉ ላይ ማስቀመጥ እኔ ፌር ነው ብዬ አላስብም። ካድሬጠኛ እምላቸው አሉ። እኔ ካድሬነታቸው ከጋዜጠኝነታቸው በላይ ሆነ እና ቀድሞ እሱኛው የሚመጣ ትዝ የሚላቸውና ከዛ በኋላ ግን ያው መቼ ሚዲያ ላይ ስላሉ ጠኛ የምትል ነገር አላቸው እንጂ የሚያይልባቸው ያ የሆኑ ሰዎች አሉ።
ስለዚህ አይደብርህም? አስተምረው አንድን ሰው በዚህ ደረጃ ስታየው ደስ አይልም? አትሰለችም? ቅድም እንዳልኩ ይረብሻል ማለት እገነዘባለሁ፣ በብዙ እረዳለሁ። ሩት ኮዙ የት ነው ችግሩ ያለው በአብዛኛው የሚለው ይገባኛል። ነገር ግን በዛ ልክ የተማሩ ህሊና ያላቸው አንዳንዶቹ ብራይት የሆኑ በጣም ፊውቸር ያላቸው ስፔሱን ብትሰጣቸው በጣም ብሪሊየንት የሆኑ ክሬቲቭ እና ጥሩ አይነት ኢንቨስቲጌቲቭ ጋዜጠኝነት ሊሰሩ የሚችሉ ልጆች በቃ ምንም በዛው በተቀመጠላቸው መስመር ውስጥ ሆነው ብቻ በእንትን ሲንቀሳቀሱ ራሳቸውን ሰልፍ ሴንሰር እያደረጉ ሲሄዱ ስታይ ታዝናለህ። እና ለምንስ ነው ማስተምረው የሚለው የሞራል ጥያቄ መልሶም እኛ ላይ ይመጣል። መቼስ ለለውጥ አይደለም ታስተምረው። አንዳንዴ እኮ ይሄን ሁሉ አንተ አሁን ከጀርባቸው ከበስተጀርባ ያለውን ትንታኔ የመንግስትን ቀፍዳጅነት ወዘተርፈ የኢንስቲትዩሽኑን ጉዳይ ምናምን ማይረዳ ሰው ሊኖር ይችላልና ምናልባት ከጓደኞች ጋር ስትሆን እንደ ጋዜጠኝነት አስተማሪ መምህር ነኝ ስትል የምን መምህር የጆርናሊዝም በኢትዮጵያ ማንም ሰው ያውቀዋልና የሆነ የእንትን አስተማሪ ነኝ ስትልና እንደሱም እኮ አይነት ጫና የለውም? ትዝ ይለኛል አንድ ጊዜ ዶክተር ተወልደ ብርሃን ገብረ እግዚአብሔር ቀስ ብለው ነው የሚናገሩትና የዛኔ ገና የተማርኩ ነበር ማስተር። ሰላም አልኳቸው፣ ፋርማሲ ውስጥ አግኝቼ ስለማከብራቸው ሰላም ደህና ነው እና አውቆታለሁ አልኳቸው። ከዛ ምን እየሰራ ነው አለኝ። አሁን እየተማርኩ ነው። ምን? ጋዜጠኝነት። ጥሩ ነው። ጋዜጠኝነት አለ ብለህ ነው አሉኝ። አረሳውም። ቀስ ብሎ እንደዛ ነው የሚያወሩት እና በጣም ብዙ ነገር ነው የሚናገረው አሁን የሰውየው እና እንደ አንድ ልሂቅ ወስዳቸው ክሪቲካል እንደሆነ ወስዳቸው ስታበቃ ይሄ ነው ያለ ህብረተሰባችን የሚያየውን አይነት ጋዜጠኝነት እየሰራን እስከ መቼ እንሄዳለን ነው? ቢቀርብንስ ምን እንጎዳለን ነው? ምን እንጎዳለን? ጀስት ሲስተም ሰፖርት ላይ ተጠምደዋል። በቃ በእለቱ የመጣው መንግስት መደገፍ፣ እሱም ማቆም፣ እሱ የሚሰራው ልክ ነው እና አንድም ጉድፍ የለበትም ብሎ የማለት ነገር ላይ ከተጠመዱ ለምንድነው በኤሌክትሪክ ትብዛም ትነስም 10 ብር የምከፍለው? ለምንድነው የሚቆረጥብኝ? ምን እንዲያደርጉልኝ ነው? ጥሩ የሚሰሩ ከሆነ ይጨመር፣ ከዛም በላይ እፈልጋለሁ የሚጠብቁኝ ከሆነ። አውሳለሁ መጽሐፉን። አንድ አሜሪካዊ 30 ዓመት በጋዜጠኝነት የሰራ አሜሪካዊ ሰው 2008 በነሱ አቆጣጠር የፋይናንሻል ክራይሲስ ሲደርስ አሜሪካን ሀገር ተቀየመና ጋዜጠኛና ሚዲያ የት ነበረ ብሎ the dog that didn't bark ብሎ አንድ መጽሐፍ ጻፈ እና ያልጮኸው ጠባቂ ውሻ ብለህ ቀልበው አስቀምጠኸው አኑረው ተስፋ አድርገኸው በችግሬ ቀን ከጉዳት ይጠብቀኛል ብለህ ጭጭ ምጭጭ ያላለው ውሻ ጭራሽ እንደውም ከቨር ፔጁ ላይ ውሻው አይኑን አስሯል። አላየውም ብሎ በቃ ምንም አላየውም አልሰማውም ብሎ እንዲህ ያለ ውሻ ለምን ይበጃል ነው። እኛን ከወሰድክ አሁን እንደዚች አይነት ወጣት ጋዜጠኛ ፕሮዲውስ እናደርግ ጀነራሊስቶች ናቸው እንጂ በፋይናንስ ወይም በፖለቲክስ ወይም በጤና በምን ላይ ስፔሻላይዝ ያደረጉ አይደሉም። እንደኛ እንደሱ አይነት ቢት ሪፖርተርስ የሉም። ስለዚህ እንደሱ አይነት ሙያቸውና ዝንባሌያቸው ፓሽናቸው ታይቶ ስለሚመደቡ ጠቀሜታ አለው። ከዛ ሲቆዩ ምንድነው ኦቶሪቲ ያመጣሉ እና በደንብ አይናቸው ይገለጥና ማየት የሚገባቸውን ነገር ሁሉ ያያሉ፣ ክሪቲካሊ ያያሉ፣ ከኤክስፐርት ባልተናነሰ ሁኔታ። በተለይ ይሄን አንዴ ምን ላይ እኔም ገጥሞኛል መሰለ ፋና ስሰራ ዳም ይሄ ስትራክቸራል የሆነ የምህንድስና አይነት ዝም ብሎ ፎቁን ስላቡን እያየ ስለምትቆጥር ደረጃውን ታውቀዋለህ። እና ጊቤ 2 ሲሰራ ነው ትዝ ይለኛል። እና ያን ይሄ ደለሉ ምናምን ይሰምጥ ነበርና በጣም በዛ ያሉትን ሙያተኞች ዲስከሬጅ በሚያደርግ መንገድ ነበር የሚዘገበው። ምክንያቱም አንዳንዴ ሳታየው ዳሙ እያለቀ ነው እና ምንም ሰራችሁት ምናምን ብሎ ሁልጊዜ ግን ተደጋጋሚ የሚሄድ ሰው ይረዳል በሚል እንዲህ ተመርጬ በተደጋጋሚ ይጃቅ ነበር። አየኸው ራስህ አይተዋል ጠቀሜታው። ነገር ግን ምንድነው ይሄድም እንጂ ያ ሰው ጋዜጠኝነቱን መርሳት የለበትም ነው። የሚጠቅመው ጋዜጠኝነቱን ካረሳ ነው። ከመላመድ ከመዛመድ የተነሳ
እንዳልከው አፈቀላጤ የሚሆን ከሆነ ለዛ እንትን መጥቶ ሁልጊዜ አበባ ነው ምንም ችግር የለበትም ቆንጆ ነው የሚል አይነት ከሆነ ፐብሊኩን ተወው ማለት ነው። ካልሆነ ደግሞ ምክትል አለው። አሁን እኔ እንደው እስቲ ምናልባት ሌላ አይነት አሰራር ወይም ኤክስፒሪየንስ ካለ እንድትነግረኝ የሚፈልገው ይመስለኛል። ኬንያ ውስጥ ያለ ተሞክሮ መሰለኝ። በቃ ሼም የለም በሚል እንዲህ አይነቶቹን ሚዲያዎች ኢግኖር በማድረግ አሁን ምክንያቱም ኃላፊነቱም የህዝብ ትከሻ ላይ ስለወደቀ የዚህ የማህበራዊ ሚዲያ ዘመን ስለሆነ በማህበረሰቡ በኩል በሚደረግ አንዳች አይነት እንቅስቃሴ ሚዲያዎቹን ወደ መስመራቸው መክተት የሚቻልበት እድል ካለ ባይሆን የተሻለ ቀን ይመጣል የሚል እምነት አለኝ እና እሱ ላይ ኤክስፒሪየንስ ካለ ብትነግረኝ። አንደኛው ኢምፓወር ሲደረግ አሁን ፓብሊኩ ነው ኢምፓወር። እንደዚህ ያለው ፕሮግራም ሚዲያ ምንድን ነው ኃላፊነቱ? እንዴት ይሰራል? እንዴት ነው የሚተዳደረው? ገቨርናንሱ እንዴት ነው? እንዴት ፋይናንስ ይደረጋል? ይዘቱን ማን ይቆጣጠረዋል? በምን አይነት መንገድ የሚለውን ነገር በጣም በተከታታይ ህብረተሰቡን እያሳወቅ ነው መሄድ አለብን። በጣም ብዙ የህብረተሰብ ክፍል ያውቃል። ስለዚህ ከማላወቁ የተነሳ ይመርጣል። ግን ይሄ እውቀት የሚዲያ ሊትሬሲ የሚባለው እውቀት ብዙ የሰፋ አይደለም እኛ ሀገር። ልክ እያሰፋው በሄድከው ቁጥር የዛን ጊዜ ወደ ውይይት ይመጣል። እንዴት ነው አካሄዳችሁ? እንዴት ነው አካሄዳችሁ? እስቲ እንነጋገር የማለት እነሱን አካውንተብል የማድረግ ነገር ይመጣል። አሁን ይኸውልህ ሚዲያዎች ህብረተሰቡን ገበያቸው እንደሆነ ነው የሚያዩት። የሚለቁት ይዘት መጣጭ ስፖንጃቸው እንደሆነ እንጂ ጠያቂያቸው እንደሆነ አይደለም በአብዛኛው። እና እነሱ የፈለጉትን አጀንዳ አስበው እሱ ላይ የሚጭኑበት እና ልክ እነሱ ባሰቡትና በቀረጹት መንገድ የሚራመድ እንጂ የራሱ ምርጫ እንደሚያደርግ አድርገው አያስቡ። አንድ ስቱዋርት ሆልደ የተባለ ነገር ሰውዬ ክሪቲካል ስኮላር ኢንኮድ የሚያደርጉበት መንገድና ሚዲያዎቹ ፐብሊኩ ዲኮድ የሚያደርግበት መንገድ ግን ነሰሰርሊ አንድ አይነት አይደለም። አንተ ስሜን የፈለግከውን አይነት አድርገህ ይህን መልእክት ልታስተላልፍ ብትሞክር ፐብሊኩ የሚወስድበት መንገድ ደግሞ ያንተን የኋላ ማንነት ያያል፣ መሬት ላይ ያለውን እውነት ያያል፣ በስልክ ከሚያምነው ሰው የሰማውን ያያል። ሁሉን ነገር አገናዝቦ የሚወስንበት እንትስል እለት በእለት የአንተ ክሬዲቢሊቲ እየተሸረሸረ ይሄዳል ወይም እየተገነባ ይመጣል። ስለዚህ ሎክ ይሄ ኢኩዌዥን ኮንትሮል ያላቸው አሁን ፕሮዳክሽን ላይ ነው እንጂ ሪሰፕሽን ላይ ኮንትሮል የላቸው። ፐብሊክ ኦፒኒየን ፎርም ማድረግ ይፈልጋሉ፣ የስ ይፈልጋሉ። ግን ይችላሉ ወይ? በፈለጉት ልክ ካልክ አንዱ ትረስት መደረግና ቅቡልነት ማግኘት አለባቸው። ፐብሊክ ኦፒኒየን ላይ አንዳንዴም ጥናት ሲያጠኑ ራሳቸውን የሚያታልሉበትም ሁኔታ ገጥሞኛ ቃል ካድሬዎች አካባቢ ላይ ኩዌስቸነር አስሞልተህ መተህ አንደኛ ነኝ ማለት በራሱ ራስን ማታለል አይሆንም ወይ? ሁለተኛ ግን ነገሩ ግልጽ አይደለም ወይ? አሁን የመንግስት በጀት ስላለ እንጂ አንዳንዶቹ የመንግስት የሆኑት የንግድ ተቋማቱ አሁን እስከ መቼ በዚህ ይዘልቃሉ ብለህ ደግሞ የሚያሳስብህ ብዙ አሁን የንግድ ድርጅቶች ማስታወቂያዎች ምናምን ስትመለከት ወደ ቲክቶከሮቹ ወደ ዩቲዩበሮቹ እኮ ዞሯል። የመንግስት ተቋማት ካልሆኑ በስተቀር የመንግስት ሚዲያዎቹ ላይ እንደ በፊቱ እኮ አይደለም። እና ይሄ ራሱ አንዱ መለኪያና ማሳያ ነው። በጣም ቤሲክ እኮ ነው። አሁን በተለይ በዚህ ዘመን ሚዲያዎቹ እኮ ኦዲየንሱን የሚፈልጉት ብዙ ኦዲየንስ ከያዙ አብሮ የማስታወቂያ ገንዘብ ስለሚመጣ በዛ ልክ ስለሚሄድ ነው። ግን ብዙ ኦዲየንስን የመፍጠሪያ መንገዱ ምንድን ነው ከተባለ አንዱ ማክበር ነው። ኦዲየንስን ስታከብረው ምን ታደርግለታለህ? እኔን የሚስማማኝን ይዘት እኔ ማምነውና የምቀበለውን ይዘት መስጠት ትጀምራለህ። ከዛ እኔ መርጬ ይሄን ሚዲያ እከታተላለሁ። እሱን ስከታተል የእግረ መንገድ ጉዳይ ኦዲየንሱ ሲበዛ ማስታወቂያ አስነጋሪዎችም ብዙ ኦዲየንስ ብዙ ተከታታይ ወዳለው ሚዲያ ይሄዱና እዛ ላይ ይሄ ቤሲክ ነው። ምክንያቱም ያዋጣቸውና ለገንዘቡት ክፍያ ግን እግረ መንገድ ደግሞ ለነዛ እኮ ራሱን የቻለ ፐብሊክ ኦፒኒየን ነው መሰብሰቢያ ነው። ምክንያቱም ንግድ ተቋማት እየራቋቸው በሄዱ ቁጥር ንግድ ተቋማት ብቻ አይደሉም ዶክተር። የሚገርም ነገር ደግሞ አሁን አንዳንድ ጊዜ ትልልቅ እኮ የከተማ አስተዳደሮች ምናምን ነገር ቲክቶከሮችን ሰብስበው አወያዩ ምናምን የሚል ዜና ሁሉ እየሰማን እኮ ነው። ምንድን ነው መሰለ አንደኛ እዛ ጋር ያለውን የክሬዲቢሊቲ ዴፊሲት ያውቁታል። ትልልቅ ኢንቨስትመንት ተደርጎባቸው በትልቅ ጉልበት ይስሩ እንጂ የዛኑ ያክል ተከታይ ያላቸው ወይ የሚለው። ስለዚህ አንተ ሚዲያ ጋር ስትሄድ ፐብሊክ ፈልገህ ነው።
ከዛ ፐብሊክ ፈልገ ከሆነ የምትሄደው ፐብሊኩ የት ነው ያለው የሚለውን ጥያቄ መጠየቅ አለብን። ፐብሊኩ ሶሻል ሚዲያ ከሆነ ያለው ቤሲክ የሆነው የኮሚኒኬሽን ፕሪንሲፕል አንዱ ጎ ቱ ዌር ዘ ኦዲየንስስ አር፣ የት እንዳሉ ታዳምጥና እዛ ጋር ነው መሄድ ያለብህ። ስለዚህ ኦዲየንሱ ወዳለበት ሄደህ ነው አድቨርታይዝ የምታደርገው። መንግስትን ብትሆን የምትፈልገው ለምን ሰውን ነው የምትፈልገው። ሰውን ስፈልገ አንድም ኦፒኒየኑ ላይ ትሰራለህ። ከዛ ያ ኦፒኒየኑ ደግሞ ጉልበት ይሆናል፣ ተመልሶ ድጋፍ ይሆናል ለምታስበው የልማት እና አይ ቲንክ እኔ የተባለው ነገር ያው ሚዲያ በተለያዩ ገቨርናንስ ፖለቲካል ኢኮኖሚ ሲስተሞች ውስጥ ነው የሚሰራው እና ከዲሞክራሲ አይነት መጠን ከመንግስት የአስተዳደር አይነት ጋር የተያያዘ ነው። በጣም በጣም የተቆራኘ ነው እንጂ ተለይቶ ለብቻው አንዳንድ ፕሮፓጋንዳዎችን መንግስት ወይም ፕሮፓጋንዳን ብለው የሆነ ፖለቲካል ጥቅም የሚያስገኝላቸውን ጉዳዮች በዚህ በመንግስቱ በፐብሊክ ሚዲያው ሲሰራ ይቆይና እንግዲህ መንግስትስ ራሱን ያታልላሉ የሚለውን ነገር እንደው ለማሄስ ነው ሲሰራ ይቆይና እንግዲህ የሆነ ፐብሊክ እንትን ስለሌለው ወይ ተከታይ የሚሰማ ስለሌለ ቅድም ላልከው ማለት ነው ቢሆን ነው እንጂ ከዚያ ትልልቅ የተሻሉ ማሳያ ሊሆኑ የሚችሉ የልማቱ አንድ ገጽታ ሊሆኑ የሚችሉ የተለያዩ ሎጆችን ትልልቅ ፕሮጀክቶችን የልማት ፕሮጀክቶችን ከመመረቃቸው አስቀድሞ ግን የሚዲያ ሰራዊት እንዲጎበኛቸው እድሉ ሲሰጥ እነዛ ፖለቲካ ሲሰሩ የነበሩትን እዚያ አካባቢ አታይም። ስለዚህ መንግስትም የቱ ጋር ተመልካች እንዳለ ያውቃል ማለት ነው። ኢንፋክት አሁን አድማጩንም ተከታዩንም እንዳናሳስት እነዚህ ፐብሊክ የሚባሉት ሚዲያዎችም አሁንም ተከታዮች አሏቸው። ለምን ካልክ በጣም ትልቁን የሀገራችንን ክፍል ተደራሽ የሚያደርጉት እነሱ ናቸው። ለመንግስት መረጃ ሌላው የሌለውን አክሰስ እነሱ አላቸው። ስለዚህ ክሬዲብል የመንግስትን የተመለከተ መረጃ ከዛ አገኛለሁ ብላ በብዙ ቋንቋዎች ተደራሽ ናቸው። ከኮሚኒቲ ሚዲያዎቹ እንኳን ያው የኮሚኒቲ ነው ተብሎ የሚታሰቡት ግን ሪጂናል ሳተላይት ጣቢያዎች አሉ በየአካባቢው በዛው አካባቢ ቋንቋ የሚሰራጩ። ስለዚህ አሁን የሶሻል ሚዲያውን የወሰድክ እንደሆነ ኮንሰንትሬሽኑ በአብዛኛው ከተሜውና ልሂቁ አካባቢ ወጣቱ አካባቢ ያለ ነው። አይ ዶንት ኖ 6-7 ሚሊዮን ደርሶ እንደሆነ አላውቅም። ከሀገራችን የህዝብ ብዛት አንጻር ሲታይ ይሄ በጣም ብዙ ቁጥር የሚባል አይደለም። ገና ነው ፔኔትሬሽኑ አሁን የኢንተርኔት ተደራሽነቱ። ስለዚህ እሱን ተከትሎ የሚሄድ ስለሆነ ሶሻል ሚዲያው በተለይ ከከተማ ራቅ ባሉ አካባቢዎች ላይ ያለው አማራጭ ሬዲዮና ቴሌቪዥንም ሳተላይት ስለሆነ በነገራችን ላይ ግን መዘንጋት የሌለበት 6 ሚሊዮን ምናምን ተከታይ ድረስ ማፍራት የቻሉ አሁን የሶሻል ሚዲያ እንትኖች እየተፈጠሩ ነው። ከዳያስፖራውም ጨምሮ ዳያስፖራውም ስላለ ነው፣ ቀላል ማህበረሰብ ስላይደለ እና እነሱ ደግሞ 100% ሊባል በሚችል ደረጃ አክሰስ ያለው ነው። ብዙውን ለሀገሩን ጉዳይ ለመከታተል ደግሞ የተለያዩ ሶሻል ሚዲያ ፔጆችን ሰርፍ የሚያደርግ ስለሆነ ብዙ ተጠቃሚ እዛ አለ። እዚህም አገር ውስጥም በከፍተኛ ቁጥር እያደገ ነው የመጣው። ሌተስት ቁጥሩ ባይኖረኝም እና ስቲል አላቸው ተከታይ ስቲል ጥናቶችም የሚያሳዩት አላቸው። ሪቻቸው ብዙ ነው። በቋንቋ አንጻር ተደራሽነታቸው ብዙ ነው። ግራስሩትስ ላይ አሉ። እነዚህ ደግሞ ትኩረታቸውንም ከይዘትም አንጻር ዳይቨርሲፋይ ሲያደርጉ ደግሞ ከተሜ ተኮር ናቸው ሶሻል ሚዲያዎቹ በአብዛኛው። ስለዚህ ይሄ ኢኮ ቻምበር የሚባል አይነት ደግሞ ነገር ተፈጥሯል። እዛ በጣም ፖላራይዝድ ነው። እኔ የሚመስለኝን አይነት ሚዲያ ነው እኔ የኔን አስተሳሰብ የሚደግፈውን አይነት ሚዲያ ሄጄ እከተላለሁ። ስለዚህ አስተሳሰቤ በዛ አንጻር እየጎለበተ ይሄዳል። ከዛኛው ርቃለሁ። ያኛው ደግሞ መርጦ እሱ የያዘውን አቋም የሚደግፍለትን አይነት ሚዲያ እና ባብልስ እየተፈጠሩ የበለጠ ህብረተሰብ ከመቀራረብና ሀገራዊ የጋራ ነገሮችን ከመያዝ ይልቅ እንደዛ አይነት ፖላራይዜሽንም እየተፈጠረ ነው። ጠቀሜታ አላቸው። ግን ፐብሊክ ሚዲያ ውስጥስ አሁንም ስላነሳልኝ ዜናዎች ፕሮግራሞችን ስንመለከት
ከሚዲያውም ከመንግስትም የፖለቲካ ፍላጎት በላይ አንዳንድ ጊዜ የጋዜጠኞቹም የሙያተኞቹ የኤዲተሮቹ የብሔርተኝነት ስሜት የዚህ አክራሪ የሃይማኖተኝነት ስሜት በራሱ አሸንፏቸው በዛም በዚህ ሲርመሰምሱ የሚታይበት አንዳንድም የሰራነውን ስራ እኔ ገጥሞኝ ስለሚያውቅ በራሴ ኤዲቶሪያል ላይ ስገመገም ስመዘን አንደኛ ዋና አዘጋጅ ከራሱ ብሔርና ሃይማኖት አንግል አኳያ አይቶ እኔ እዚህ ለጠየቅኩት የሆነ ፖለቲከኛ እንደሱ ያኛው ኃላፊ ደግሞ በዚህኛው ከዛ ተቃራኒ ስለሆነ እኔን እዛና እዚህ ቆመው አንዱ ልክ ነው ይለኛል፣ አንዱ ልክ አይደለም ይለኛል። የማያስተምረኝ አይነት የኤዲቶሪያል ግምገማ አይነት ሁኔታዎች ደግሞ ከብሔርተኝነት ጋር ተያይዞ ሚዲያ ተቋማት ውስጥ እየተለመዱ ነውና ቅድም ያልከው የተሻለ ጊዜን እንዴት የድህረ እውነት የሚባለው ዘመን በቀደመው ጊዜ የእውነት ምንጭ የተባሉት ተቋማት ትምህርት ቤት፣ የምርምር ተቋማት፣ የሃይማኖት ተቋማት እንደዚህ አይነት የተከበሩና እነሱ የሚያወጧቸው እውቀት ለሁሉም በጋራ የምትቀበለው አይነት ነገር ነበር። የድህረ እውነት ዘመን የፈጠረው ነገር ምንድን ነው? አንደኛ የእውቀት አመንጮች ብዙ ናቸው። ሁሉም የኔ እውነት ልክ ነውና እኔም እውነት አመነጫለሁ፣ የኔ እውነት ነው ልክ ይላሉ። ነገር ግን ሲያመነጩ እይታቸው ከቆሙበት ቦታ ላይም ይነሳል። አንዱ አይደንቲቲ ነው፣ የአይደንቲቲ ፖለቲክስ ነው። ስለዚህ እኔ እንደማይ አንተ አታይም ስሜ ነው። ከዛ ሁለታችንም በቃ ስንሞግት እውነትን በእውነትነቱ ሳይሆን በትክክለኛ ቬሪፋይ ሊደረግ በሚችለው ቫሊዩ ሳይሆን ሳይንሳዊ በሆነው ነገሩ ሳይሆን በአመለካከታችን ነው ጀጅ የምናደርገው። ስለዚህ አንተ ስሜን እንዲህ ያልከው እንትን ስለሆንክ ነው ትባላለህ፣ ጌታቸው እንደዚህ እንትን ስለሆንክ ነው ይባላል። እና እነዚህ እንዳንግባባ የበለጠ ይሄ ልዩነቶችን እያሰፉ የሚሄዱ ናቸው። ከዛ ሚዲያም ስንመርጥ ሀሳብም ስናመነጭ የሚዲያ ይዘትንም ጀጅ ስናደርግ ስንገመግም በእንደዚህ አይነት መነጽሮች እያየን ከሆነ እንቸገራለን። ስለዚህ አሁን በጣም አበረታች የሆኑ ነገሮች እየታዩ የመጡት በብዙ በዚህ ውስጥ ከዳከርን በኋላ ብዙ እንዳላስኬደንና እንደከፋፈለን የበለጠ እንዳከፋፋን እንዳጨካከነን ካየን በኋላ አበረታች ነገር እኔ እንደውም ሜንስትሪም ሚዲያው ላይ ማላየው ድፍረት ሶሻል ሚዲያው ላይ ያየሁት እስቲ እንነጋገር፣ እኔ ቤት ግቡና እስቲ ልዩነት ያላችሁ በዚህ ነገር እንነጋገር ምናምን ብለው አንዳንዴ ቢጫጫሁም እንኳን ግን ደግሞ ለመረዳዳት ጊዜን ይወስዱና ሲያበቁ ሰከን እያሉ የሚመጡበትንም ነገር ትመለከታል። ስለዚህ አይ ቲንክ ይሄ ፕሮሚሲንግ ነገር ነው። ይሄ መለመድ ያለበት ነገር ነው። የዚህ የኮሚኒኬሽን ላንድስኬፕ ጥርት ያለና ምንም ጉድፍ የሌለው ሰው ሁሉ እኩል የሚረዳውና ያለ ችግር የሚሄድ አይደለም። ግን ምንድን ነው እሱም ፈርተ ከመሸሽ ጥግ ይዘህ የራስን ነገር ብቻ ከማራመድ ችግሩንም ቢሆን ፌስ ማድረግ ይሻላል፣ ኤምብሬስ ማድረግ። ግን ይህን ማጥበብ ሚናቸው የነበረ ሚዲያዎች ደግሞ በዚህ ደረጃ ወርደው ሲገኙና ሚዲያው በራሱ የመሪውን ወይም የሲዮን ብሔርና አስተሳሰብ እስኪመስል የፖለቲካ አመለካከት እስኪመስል የዋና አዘጋጁን ብሔርና ምናምን ሃይማኖት እስኪመስል ድረስ የሚደረግ እዚያና እዚህ እንትን የት ያደርሳል? እዚህ ላይ ጠቅልለ አሁን እየተማሩ ላሉትም ወደፊትም ለሚወጡት ጋዜጠኞች አንድ ነገር ብትላቸው ጥሩ ነው። ዩኔስኮ ሚዲያን ኮሚኒኬሽንን ሲያስብ በጣም የሚያስፋፋው የሚደግፈው ነገር ምንድነው? ዳይቨርሲቲ ነው። እኛ ሀገር አሁን የክልል ሚዲያዎች ይጠቅማሉ አይጠቅሙም፣ የበለጠ ያጋጩናል ወይስ የሚል ነገሮች ይነሳሉ። ግን መሰረታዊ የሆነ የኮሚኒኬሽን ነገር ሰው በሚረዳው ቋንቋ የራሱን ባህል በሚመስል ይዘቶችን የማግኘት መብት አለው። ከዛ አንጻር እንደውም እኛ ሀገር ገና ነን። ይሄ ኢኩዊቲ ስታየው አሁን ፍትሐዊ በሆነ መንገድ ተከፋፍሏል ወይ? አክሰስ አለን ወይ? ጋምቤላ ያለው፣ ቤንሻንጉል ያለው፣ አፋር ያለውና አዲስ አበባ ያለው እኩል የመረጃ አማራጮች አሉት ወይ ስትል ገና ነን፣ በጣም ገና ነን። እንደ ሀገር እያደገ የመጣ ነገሮች አሉ። ፕላትፎርሞች የፓብሊኩም የኮመርሻል ሚዲያውም የኮሚኒቲ ሚዲያውም እንደዚሁም ሶሻል ሚዲያው እየተስፋፋ ነው። ግን በጣም ከኛ ዳይቨርሲቲ አንጻር ስታየው ገና ነው። ዳይቨርሲቲን ከዛ አንጻር ካየኸው ደህና ሆኖ ያያለ የምን ዳይቨርሲቲ ነው በትልቁ የሚጎለን ካልክ ዩኔስኮ የሚደግፈው የይዘት ዳይቨርሲቲ ግን ይጎለናል።
የእኛን የሚመስል ሰዎችን በመጋበዝ የእኛን ሀሳብ የሚደግፉትን ብቻ መርጠን በመለየትና ሌሎችን በማግለል ሚዲያ ፕላትፎርም መሆን ሲገባው የውይይት የተለያዩ ሀሳቦች ማስተናገጃ መድረክ መሆን ሲገባው መርጦ የሚያስተናግድ ከሆነ እኔን ያገለኛል ማለት ነው። ይሄ ደግሞ ሰዎች ላይ እየደረሰ ያለ ነገር ነው። ኮምፕሌን ያደርጋሉ። እኔም ቢሮ በነበርኩ ጊዜ የማውቀው ነገር አለ። ይሄ ሚዲያ አንዳንድ የሆነ ግራ የሚገባ የሆነ ብሔር ለምሳሌ ለዚያ ብሔር ህልውና መታገል መቆም የሆነ ነገር ለዛ ሃይማኖትም የሆነ መታገል መቆም ምልህ ነውርም እንኳ ባይሆን ሀገር እስካለ ድረስ ነው ያም ሃይማኖት የኛውን ብሔር የሚኖሩት። ስለዚህ የሌሎችንም ድምፅ እዛ ጋር እያሰማ ሀገርን እንደ ሀገር ካላስቀጠልክ መጨረሻ ብቻህን ብትቀር ምንድን ነው የሚውጥህ? ከባድ ነው። ይኸውልህ በጣም ባያዝድ የመሆናቸው ወገንተኛ የመሆናቸውን ደረጃ የመጨረሻ ጥጉን ላሳየ። የትግል ሚዲያ ነን ይላሉ እና የሚታገሉት ደግሞ ለአንድ ወገን ነው። ሚዲያን እኛ የምናውቀው የመረጃ ማስተላለፊያ አገራዊ ትርክት ገንብተ ህብረተሰብን የማቀራረቢያ የመረጃ ኳሊቲ ቅድም እንዳልኳቸው ኦፒኒየኖችን የመፍጠሪያ እሱንም እጅ መጠምዘዣ ሳይሆን ሰው አይቶ መረጃው ወስዶ ተነጋግሮበት አላምጦት ውጦት ሲያበቃ ሼር የምናደርጋቸው ነገር ይፈጠር ከሚል ነው እንጂ የምታስገድድበትም አይደለም። ግን የትግል ሚዲያ ነኝ ብለህ ከተነሳ ምን አይነትን ወገንተኛ ለመሆን ነው የምንጠብቀው ካንተ? በቃ እኮ ሪፍሌክት የምታደርገው አንተ ትግል ነው ብለህ የቆምክበትን የደገፍከውን ቡድን ሀሳብ ሁል ጊዜ አድቫንስ የማድረግ የራሱ ወታደሮች ካልሆኑ ማን እንዲያየው ነው? አዎ። ስለዚህ ኮምፕሊትሊ ከሚዲያና ከጋዜጠኝነት አስተሳሰብ ይሄኛው የተለየ ነው። በህግም ተዘርዝረው ከተቀመጡት በእኛም የሚዲያ ህግ ከተቀመጡት የሚዲያ አይነቶች ውስጥ የለም የትግል ሚዲያ የሚባል። ይህን እናገራለሁ። መጨረሻ ላነሳው ለጋዜጠኝነት ለሚማሩ ተማሪዎች ጋዜጠኝነት ትምህርት ቤት ከተከፈተ ኢትዮጵያ ውስጥ ቢበዛ 30 ዓመት በአጫጭር ኮርሶች ምናምን የሚሞከሩ ነገሮች ነበሩ ከዛ በፊት እና ጋዜጠኝነትን እርስ በርሳቸው አንዱ ከሌላው እየተማረ ኢን ዘ ፓስት ኳሊቲ ጆርናሊዝም የሰሩ ሰዎች እንዳሉ እናውቃለን። የሚጠቀሱ ሰዎች እንዳሉ እናውቃለን። ለሙያቸው ቀናይ የነበሩ ሰዎች እንዳሉ እናውቃለን። በጋዜጠኝነት ትምህርት ቤትም በታሪክ እንደ ምሳሌ ልናነሳቸው። ዛሬ ግን እንደው አይናችንን ጨፍነን በቃ ስታንድ አውት የሚያደርጉ ጋዜጠኞች እነማን ናቸው ብትል እስኪጠፋን ድረስ ለመጥቀስ እስከምንቸገር ድረስ የጋዜጠኝነት ደረጃ ትምህርት ቤት እየመጣ እውቀቱ እየተስፋፋ ፕራክቲሱ ግን እያነሰ እንዴት ይሄዳል ነው። ግሎባል ያለው ቻሌንጅ እንዳለ የመገናኛ ብዙሃን ነፃነት ተጓሏል። ባላለፉት 19 ዓመታት በዓለም አቀፍ ደረጃ ባልተቋረጠ ሁኔታ እያሽቆለቆለ ነው የመጣው። እንደው አይስማው የመንግስት ጆሮ አይስማው እንጂ ይህንን ያው እዚህ ብቻ አይደለም። ምንድን ነው ሌላም ጋር ቀንሷል እንዳንባል ሁልጊዜ ከኬንያ ምናምን ጥሩ ጥሩን አንማርም ያው እኛ ብቻ አይደለም እንዳንል ነው እንጂ ኢትስ ሪያሊቲ ግሎባል ሪያሊቲ ነው። ለምን መንግስታት ኢንክሪዚንግሊ ሚዲያን መሳሪያ አድርገው ሊጠቀሙበት እንትናቸውን ለማስጠበቅ ስልጣናቸውን ለማስጠበቅ ጊዜያቸውን ለማራዘም ፖሊሲያቸውን ለማስፈጸም ይጠቀሙበታል እንጂ ፐብሊኩ ሰርቭ ያደርግ እኔንም ቢሆን አካውንተብል ያደርገኝ እኔም ቢሆን ባጣ ስልጣኔን ከሀገር አልበልጥም የሚል እሳቤ ግን በጣም ትልቅ የዲሞክራሲን ደረጃ ይጠይቃል። ሁለቱ አብረው ነው የሚሄዱት። የዲሞክራሲ ደረጃቸው ከፍ ባሉ ሀገራት ጀነራሊ እንደሚታየው የሚዲያ ፐርፎርማንስም ነፃነቱም የተሻለ ነው። ስለዚህ እኛ ዴሞክራቲክ ሀገር ነን እያልን የሚዲያ ስፔሳችንን ባጠበብን ቁጥር ግን ውጥረትን ነው የምንጨምረው። ሰው መታፈን አይወድም፣ ሀሳቡ መግለጽ ይወዳል እና ለዛ እድሉን መስጠት በጣም ጥሩ ነው። ጋዜጠኞች ከዚህ ከእንትን ጋር በጋዜጠኝነትና ኮሚኒኬሽን መሀል አንዳንድ ጊዜ የምልህ በጣም የሚያስቁ ሞኝ እንመስላችኋለን ወይስ ቂል ነን ወይስ አልተማሩም ነው የሚያስብል ዜና ትሰማለህ። ማለት በጣም በቃ ወይ ማያዝናና ወይ በቃ ብስጭት የሚያደርግህና ከዛ ደግሞ ቀኑ ሙሉና በጋዜጠኝነት በመደጋገም እውነት ይመሰረታሉ። በኮሚኒኬሽን
የሆነ ጊዜ ለሆነ ዓላማ ለሆነ ጉዳይ በፊት ከነበሩት አለቆች ጋር አንድን ነገር ደጋግመህ በማለት ብቻ ማስረጽ የምትፈልገውን ነገር ማስረጽ ይቻላል። እና አንድ እንደውም የአሜሪካ ጋዜጠኛን ይመስላል ደጋግሞ ሲኔን እብድነቱን ሰርቶበት ያበደ አብዶ የተገኘ እንደሱ አይነት ነገር አለና በጋዜጠኝነትም እንደዚህ ይቻላል። አጀንዳ ሴቲንግ እንዴት ነው አጀንዳ ሴት የምታደርገው ስትል አንዱ በመደጋገም ነው። ሀሳብን ፕሮሚነንት ታደርገዋለህ። ጉዳዩን ስትለው ይሄ ነገር በጣም አስፈላጊ ነው ማለት ነው። ወደ እኔ ውስጥ ጠብ ማለት አለበት። አንተ ተናገርክ፣ እኔ ጭንቅላት ላይ ነው አጀንዳ የሚሰራው ብያለሁ። ኦፒኒየን የሚፈጠረው እኔ ጋር ነው። ስለዚህ መጀመሪያ ገባ ወይ እኔ ውስጥ። ስለዚህ እንዲገባ ደግሞ ታማኒነት ያለውና መሬት ጋር ካለው ነገር ጋር በጣም ያራቀ መሆን አለበት እንጂ ተነስቼ ጥቁሩን ነጭ ነጩን ጥቁር ምናምን ብዬ ስለደጋገምኩ ግን አንተ የምትቀበለው የዋህ አይደለም። እንደሱ ካልክ በጣም ኦዲየንሱን ዲስሪስፔክት ማድረግ ነው። የፈለግነውን ተነስተን ልንጭንበት እንችላለን ማለት ነው። ቅድም ይሄ ስቱዋርት ሆል የተባለው ሰው ያለው አንተ ምንም ልትል ትችላለህ። አንዳንድ ሰዎች ሚዲያው ይበል እኔ ገልብጬ ሰማዋለሁ ሲሉ ሰምተህ አታውቅም? መገልበጥ ምን አመጣው ካልክ ነሰሰርሊ አንተ እንደምትለው አይደለም ሰማው ማለት ነው። ይሄ ጉልበት ኖሮት እዚህ ደረጃ ደርሰናል። በግልባጩ ነው እውነታው እያለኝ ነው። ሎክ ሲሰራ ነው፣ በቀጥታ ሄዶ ሲሰራ ነው ሰው ጋር ከተደጋገመ ውጤት የሚያመጣው እንጂ እየነጠረ የሚመለስ እውነታ እንዳለም ማወቅ ያስፈልጋል። ስለተደጋገመ ሁሉም ይገባል ማለት ግን አይደለም። የተወሰነ ቅቡልነት ሊያገኝ የሚችል ከመሬት ጋር ካለው እውነታ ጋር አነጻጽሬው ፈትኝ የሚቀበለው ያለበት። እንግዲህ ያው አንተ ከመምህርነትም በላይ የዚህ የኢትዮጵያ ብሮድካስት ባለስልጣንን በመሪነት አገልግላል። የተወሰነ የተሻሉ ነገሮች ለማምጣትም ጥረት እንዳደረግ መንግስት ነው የመንግስት ነው ክሬዲቱ። እኔ አንድ ሰው ነኝ መጣው ከትምህርት ቤት የግለሰብ ፋክተር ብዙ አይደለም። በራስ ፍቃድ ነው መልቀቂያ ጠይቀህ የወጣኸውና ለማጠቃለል እንዲመቸኝ ነው። በርካቶቹ ላይ መልቀቂያ ጠይቀህ እንደወጣህ በእርግጥ የመምህርነት ሙያ በጣም ለመምህርነት ሙያ ስሱ መሆንን በጣም ፍላጎትን እናውቃለን። ያም ሆኖ ግን እስከ ዛሬ አልተብራራም። የትኛው ሚዲያ ላይ ብፈልግ አጥቻለሁ በዚህ ነው ምክንያቱ የሚልና ዛሬ እስኪ ለኔ ንገረኝ፣ ለምንድን ነው የለቀቀው? ቆየ እኮ ቢሆንም ንገረኝ። 6-5 ዓመት ነው ያለፈው ነገር አንስታ አሁን እውነታው መሰለ ገናም ሲሄድም እኔ ብዙ አልቆይም ያውቃሉ። አሁን እዛ ብሮድካስት ያሉ ሰዎች እኔ 2 ዓመት ነው ብቆይ ብያቸዋለሁ። ዴይ ዋን ገና ያገኘኋቸው ቀን ሞክራለሁ። ግን ለምንድን ነው እሱን ስል ልቤ ማስተማር ጋር ስለሆነ ያለው እኔ ከውጭ ሀገርም ስመጣ ተምሬ በቃ አስተምራለሁ ምናምን የሚለውን ጉጉት ይዤ ስለሆነ የመጣሁት ሳላስበው የመጣ ነገር ነው። ግን ደግሞ በወቅቱ ከነበረው በጣም መልካም ነገሮች የተነሳ አገርን በዛ ልክ አገልግል ስትባል እድል ነው። ተቀብለ ስታበቃ ኮንትሪቢዩት ታደርጋለህ እንጂ እኔ ምንም የተለየ ነገር ስለሌለኝ አይምልበት እንትን አልነበረኝም። እሺ ብለህ አክብረህ ተቀብለህ ስታበቃ ትሞክራለህ። ከዛ አንዱ መምህርነት መውደድ ነው። ሁለተኛው ሲቪል ሰርቪሱ ከትምህርት ቤት ሆኜ እንደማየው አይነት አይደለም። ቀርበህ ስታየው እና አስተዳደሩም የሚዲያውም ጉዳይ ትንሽ ህጎቹና ፖሊሲዎቹ ላይ የተቀመጡት ነገርና መሬት ላይ መታየት የጀመሩት ነገሮች ሁሉ ልክ ነበርኩ ማለት ነው። መምህርነት መውደዴና ወደዛ ለመመለስ መፈለጌ የሚለውን ነገር የበለጠ አበረቱት እና ለዛ ነው የወሰንኩት። እዛ ተቆጣጣሪ የነበራችሁት ጋር ጫናው ወደ እናንተም ሰፈር ይመጣ ነበረ። ዙሩ በነፃነት የምታውቀውን የተማርከውን የምታስተምረውን ነገር መሬት ላይ ላወርድ ስትለው የሆነ ሊያንቅ የተዘጋጀ ነገር ለምሳሌ የሬጉላቶሪ ቦዲው አንዳንዶች ብዙዎቹ ዲስታንሳችንን ሪስፔክት አድርገዋል። ደግሞ በወቅቱ የነበረውም እኮ እንደዛ ነው። በጣም ኦፕን አፕ አድርገዋል። መንግስትም ኢንስቲትዩሽንስ ኢንዲፔንደንት እንዲሆኑ እንዲያድጉ ምናምን ፍላጎት ነበረው። ክሬዲቱን ለመንግስት ነው የምሰጠው። ያ ነገር ብዙ ያልዘለቀ ሊሆን ይችላል። ግን አንዳንዶች ደግሞ ሬጉላቶሪ የሚባለውን የመንግስት አቋምን ሲያዩት መቆጣጠር
መንግስትን ወክለህ ብቻ ሚዲያውን መቆጣጠር እንጂ ፕሮፌሽናሊዝምን ማሳደግ፣ ነፃነቱንም ማስከበር፣ ለጋዜጠኞችም መብት አብረህ መጠየቅ፣ የጋዜጠኞች ሴፍቲ ጉዳይ የሚያሳስብህ መሆንም እንዳለበት አይታሰብም። ኮምፕሬንሲቭ ነው የምትቆጣጠረው እከሌ እንጃስ ምናምን በማለት ብቻ ሳይሆን በማስተማር የሚዲያ አመራሮች ላይ ማታ ማታ ዜና ባለፈ ቁጥር የተሻለ ዜና ተሰርቶ የተመሸለታ እገሌ የሚባለው ጋዜጠኛን ሲሰራ የት ነበርክ ተብሎ እንደሚደወለው እናንተም አካባቢ እንደሱ አይነት ስልክ ይበዛባችሁ? እኔ ጋር ብዙ አልተደወለልኝ እውነት ለመናገር እግዚአብሔር ያክብራቸው። ብዙ አልደወሉልኝ እውነት ለመናገር ግን ዋን ዌይ ኦር አናዘር የተለየ ደግሞ አይደለም። ከሀገሩ ሪያሊቲ ደግሞ የተለየህ ልትሆን አትችልም። የመንግስት ተቋም ነው የመራሁት። እኔ መንግስት ሹመኛ ነኝ፣ አገልጋይ ነኝ። ስለዚህ አይ ማን ነኝ እኔ ተነስቼ የተለየው ነው ይል። ስለዚህ በጊዜ ላጣልክ። አሁን በማስተማር ላይ ነው ያለው? አዎ ማስተማር ላይ ነው ያለሁት። ሪሰርች እሰራለሁ፣ ትሬኒንግ እሰጣለሁ። በጥቅሉ ለተማሪዎችም ለምናምንም ለዚህ ለተለማማጇም ምክር ሰጥተህ በዚሁ ልሰናበት። በርቱ። አጠቃላይ ግሎባሊ የዚህ የሚዲያና ኮሚኒኬሽን ላንድስኬፑ ቻሌንጅድ ሆኗል። ሙያዊነት ተፈትኗል። ከዲጂታል ሚዲያው የመጣው ቻሌንጅ ቀላል አይደለም። ብዙ እኔ ሶሻል ሚዲያ አክተርስ እምላቸው ተነስተው ሲያበቁ ጋዜጠኛ ነን ብለው የሚሉበት ዘመን ነው እና ጋዜጠኝና የሆነውና ያልሆነውን ለመለየት በጣም አስቸጋሪነት የሆነ ግን በፕሮፌሽናል ጆርናሊዝም ግን ተስፋ መቁረጥ የለብንም። በጣም ሶሊድ የሆነ ቦዲ ኦፍ ኖሌጅ ያለው ኢንተርናሽናል ፕሪንሲፕልስ ያሉት ብዙ መሰረቶች ያሉት ነው። ሞቅ ቀዝቀዝ ሊል ከፍ ዝቅ ሊል ይችላል፣ ግን የሚሞት ነገር ግን አይደለም። ይጠፋል ብዬ አላስብም። ፕላትፎርሞች ሊቀያየሩ ይችላሉ። ዘመኑም ቴክኖሎጂ የሚያመጣው ነገር እና ጋዜጠኞች ሙያውን እውቀቱን ይዘው መውጣታቸው ይሄ ክሪቲካል ማስ እየበዛ በሄደ ቁጥር አንድ ቀን እነሱም ይሆናሉ ጠያቂዎቹ። የሙያ ነፃነታቸውን የሚጠይቁት እነሱም ሊሆኑ ይችላሉ እና ቤዙ እየሰፋ ሚዲያዎቻችን እየሰፉ ባለሙያዎችም እየሰፉ መሄዳቸው ጥሩ ነው ብዬ ነው የማስበው። መንግስትስ ምን ይጠበቅበታል? መንግስት የተሻለ የሚዲያ ነፃነትን ቢያከብር ጥሩ ነው። ስፔስ ቢሰጥ ጥሩ ነው። ባለሙያዎችን እና ሙያቸውንም አክብሮ ዲስታንስ ቢያደርግ ጥሩ ነው። ኤንድ ተጠያቂ በሚዲያ ለመጠየቅ ራሱን ዝግጁ ቢያደርግም ጥሩ ነው። ኢንፋክት ያጠራዋል መንግስትን እና የተሻለ መልካም አስተዳደር እንዲሰራ፣ የተሻለ ክሬቲቭ እንዲሆን፣ የተሻለ ጥንቃቄ እንዲኖረው ያደርገዋል። ሚዲያው ዝም ያለ ሚዲያ ከሆነ አካባቢ ያለው ግን ጥሩ የምትለው መንግስትም ሊበላሽ ይችላል። ምክንያቱም ማን ይጠይቀኛል ብሎ ስለሚያስብ ደህናውም ሰው ሊበላሽ ስለሚችል ደህና ሚዲያ መኖሩ ለመንግስትም ጠቀሜታ አለው ብዬ አስባለሁ። ምክንያቱም ደህና ያልሆነ መንግስት ደግሞ ዘለቄታው። ተመልካቾቻችን እንግዲህ የነበረን ቆይታ ከዶክተር ጌታቸው ድንቁ ጋር ይህን ይመስል ነበር። ስለ ጋዜጠኝነትም ስለ ሚዲያውም ነው የተወያየ ነው። ሚዲያ በዚህ ሰዓት ላይ በጣም ወሳኝ የፖለቲካ የመረጃ ብቻ ሳይሆን የፖለቲካ ኃይል ሆኖ እየወጣ ያለበት ጊዜ ላይ ደርሰናል። ተወደደም ተጠላ ከዕለት ከዕለት ኑሯችን ጋር በተለይ ደግሞ ከሰላማችን እና ከሕግ የበላይነት ጋር መሰረታዊ የሆነ ጉዳይ ስለሆነ ነው ይሄን ያነሳ ነው። ስለነበረን ቆይታ እጅግ በጣም ነው የማመሰግነው። ዶክተርንም እንዲሁ ስለ ነጻ ሀሳብ ተመልካቾች ስም እግዜር ይስጥልኝ። ወደፊት ደግሞ የተሻለ ነገር ሲኖር ወይም አንዳች ሚዲያን የተመለከተ ጉዳይ ሲኖር በድጋሚ ወደ ባይፈርስ ሚዲያ ልጋብዝህ እወዳለሁ። ስለነበረን ቆይታ ግን እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አመሰግናለሁ።